በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በክርስቶስ ክርስቲያን፣ በወልድ ውሉድ፣ በመንፈስ ቅዱስ መንፈሳውያን የተባላችሁ የክርስቶስ ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት በኩራት ልጆች ሁላችሁም በያላችሁበት በወደደን ባፈቀረን በጌታችን በመድኃኒታችን በኢየሱስ ክርስቶስ ፍጹም ሰላምታ ሰላም ልላችሁ ወዳለሁ። ከእድሜያችን ይህንን ቀን ሰዓት ደቂቃ ባርኮ ቀድሶ እግዚአብሔር ለዚህ ለተቀደሰ ቀን አድርሶናልና ለቅድስት ሥላሴ ክብር ምስጋና ይግባው። አትለይምና እናቱ እናታችን ወላዲተ አምላክ እመብዙኃን ለስም አጠራሯ ክብር ምስጋና ይድረሳት። እንኳን ለራማው ልዑል ለቅዱስ ገብርኤል መታሰቢያ ክብረ በዓል በሰላምና በጤና አደረሰን አደረሳችሁ። የቅዱሳን ዝክር ተከታታዮች ቤተሰብ ሁላችሁንም በመግቢያው ላይ ፍጹም በሆነው በክርስቶስ ሰላምታ እንዳቀረብኩላችሁ ይሄንን ገድል ድርሳናት ስንክሳር የምትሰሙ በድጋሚ እንዳትረሱ ሁልጊዜም አንድ ብርጭቆ ውሃ በማዘጋጀት ይሄንን ገድል አምናችሁ ጸልያችሁ ሰምታችሁ በጽሞና ብትጠጡት ከያዛችሁ ደዌ ትፈወሳላችሁ። ብትጠመቁት ከያዛችሁ ከአጋንንት ስራት ትፈታላችሁ። እንደዚሁም በቤታችሁ የተለያየ መንፈስ ቢላክ ወይም ተልኮም ከሆነ ካለም የምትፈትሹበት የምታባረሩበት የምትጠበቁበት ስለሆነ ሁላችሁም ይህን እንድታደርጉ በቅዱሳኑ ስም ጠይቃችኋለሁ። በሁለተኛ ደረጃ ደግሞ ይህንን ጸበል ጸዲቅ በየዕለቱ እያዘጋጀው ሳቀርብላችሁ እጅግ በጣም ደስ እያለኝና እየበረታው ሲሆን እናንተም ደግሞ በእውነት እንድታበረቱኝ ስለምፈልግ ለሁሉም ምእመናን ሼር በማድረግ ራሳችሁም ላይክ በማድረግ መልካም የሆነውን አስተያየታችሁን በመጻፍ እንደዚሁም ደግሞ ሰብስክራይብ በማድረግ እንድታግዙኝ በእውነት ሁላችሁንም እጠይቃለሁ። የቅዱሳን መታሰቢያ ለበረከት ስለሆነ አንድም ከሕይወታቸው አንድም እግዚአብሔር ከሰጣቸው ቃል ኪዳን በረከት ስለምናገኝበት ይህንን ሁላችሁም እንድታደርጉ በቅዱስ እግዚአብሔር ስም ጠይቃችኋለሁ። በሶስተኛ እንግዲህ አገልግሎታችንን እንድትደግፉልን በተለይ ቴንኪዩ የሚለውን ባተን ስትጫኑ እንግዲህ አገልግሎቱን መደገፍ የምትፈልጉትን ያክል እንድትረዱ ይጠይቃልና በዚሁ አጋጣሚ ብዙ መስራት የምፈልጋቸው ነገሮች ስላሉ በዚህ መልኩ እንድታግዙን ሁላችሁንም ጠይቃለሁ። እነን ድምጽ የምትሰሙ ሁላችሁም ሰላም እግዚአብሔር ይብዛላችሁ እያልኩኝ ሼር ላይክ ማድረግ መለማመድ አለብን፣ አንርሳ፣ አትርሱ ሁላችሁ ወዳለሁ። ከዚህ በመቀጠል ደግሞ ድርሳነ ገብርኤል በጥቅምት 19 ቀን የሚነበበውን በሥላሴ ስም አነባለሁ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም በጥቅምት 19 ቀን የሚነበበውን የቅዱስ ገብርኤል ድርሳን አነባለሁ። የቅዱስ ገብርኤል ረድኤት በረከት በእኔና በእናንተ በሁላችን በሕዝበ ክርስቲያን ላይ ጸንቶ ለዘላለሙ ይኑር አሜን። በገጽ 3 በባሕርይ አንድ የሆነ የጌትነቱ ዙፋን እንደ በረድ የነጻ መጋረጃው በእሳት የተከፈፈ በቀንና በሌሊት ብርሃን ይሰጡ ዘንድ ፀሐይና ጨረቃን የፈጠረ ከነፋስና ከእሳት ከውሃና ከመሬት ሰውን የፈጠረ ትልቁም ትንሹም ድሃውም ባለጸጋውም ለሱ የሚገዛለት አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም በማመን በጥቅምት 19 ቀን የሚነበበውን የሚጸለውን የመላእክት አለቃ የቅዱስ ገብርኤል ድርሳኑ ይህ ነው። በረከት ረድኤቱ ከኔና ከእናንተ ከሁላችን ሕዝበ ክርስቲያን ላይ ጸንቶ በእውነት ለዘላለሙ ይኑር አሜን። እመቤታችን እናቱ በእናት በአባቷ ቤት 3 ዓመት በቤተ መቅደስ 12 ዓመት በጠቅላላው ዕድሜዋ 15 ዓመት ከሆነ በኋላ በሴቶች የሚደርሰው በእርሷ ላይ ከመድረሱ በፊት
ከእንግዲህ ማርያምን የሚጠብቅ ሽማግሌ ሰው እንምረጥ ሲሉ ካህናቱ ተማከሩ። በዚህ ጊዜ ካህኑ ዘካርያስ ለእርሷ ማድረግ የሚገባውን ይገልጽለት ዘንድ የክህነት ልብስ በመልበስ ከቤተ መቅደስ ገብቶ ወደ እግዚአብሔር ጸለየ። ያን ጊዜ መላእክት አለቃ ቅዱስ ገብርኤል ተገልጾ ከነገደ ይሁዳ ወገን ሚስቶቻቸው የሞቱባቸውን ሰዎች ሰብስበ በየበትሮቻቸው ላይ ስማቸውን ከጻፍክ በኋላ ከቤተ መቅደስ አግባና በበትሮቻቸው ላይ ጸልይባቸው። በዚህ ጊዜ በበትሩ ላይ እግዚአብሔር ምልክት ያደረገበት እሱ ማርያምን ይጠብቃታል አለው። ዘካርያስም ገብርኤል እንዳዘዘው ካደረገ በኋላ በዮሴፍ በትር ላይ በነጭ እርግብ አምሳል ምልክት ስለታየ ዮሴፍ ማርያምን ይዟት ሄዶ እንዲጠብቃት ተደረገ። ስለዚህም እጮኛዋ ተባለ። እርሱም ቤት ስትኖር ቅዱስ ገብርኤል ተገልጾ ወልደ እግዚአብሔር ከእሷ ሰው የመሆኑን ነገር ነገራት። እንደ ነገራትም ሆነና የእግዚአብሔር ቃል በማኅፀኗ አደረ። ዮሴፍ ግን ወደ ንግድ ሄዶ ስለነበረ በዚያን ጊዜ አልነበረምና ከንግድ ወደ ቤቱ ተመልሶ በገባ ጊዜ ማርያም እንደ ጸነሰች አወቀ። ስለዚህም ፊቱን እየነጨ በራሱ ላይ አመድ በመነስነስ ከምድር ላይ እየወደቀ ይህን ያደረገ ማን ይሆን? ማን አሳሳሳት? ማንስ ከወጥመድ አገባት? ከቤተ መቅደስ በንጽሕና አድራ ከተቀበልኳትና ብላቴና ከእንግዲህ ምን አደርጋታለሁ? ለእኔ ወዮልኝ እያለ ያለቅስ ጀመረ። ሔዋንን ክፉ እባብ እንዳሳሳታት እግዚአብሔር አትብሉ ብሎ ካዘዛቸው የእንጨት ፍሬ እንድትበላ የገፋፋትና ያግባባት ከይሲ ይህችንም በድንገት አሳስቷታልና ወዮልኝ እያለ አለቀሰ። እንደዚህም ማርያምን ጠራትና ልጄ ሆይ ይህን ሥራ ሰርተሽ የኔንም ያንቺንም ልብ ለምን አሳዘንሽው? ሰውነትሽንስ ለምን አዋረድሽው? በእኔስ ላይ ታላቅ ፍርሃትንና በሕዝብ ዘንድ መነቀፍን ለምን አመጣሽብኝ? ልጄ ሆይ እግዚአብሔር አምላክሽንስ እንዴት ዘነጋሽው? ቀድሞስ በቅድስተ ቅዱሳን በክብር የኖርሽውን መኖር ለምን አላስተዋልሽም? ሁል ጊዜ የእግዚአብሔር መልአክ ምግብሽን ከሰማይ እያወረደ ይመግብሽ እንደነበረ ለምን ዘነጋሽ አላት። ማርያምን ይህን ከሰማች በኋላ እያለቀሰች እኔ አንዳችም ክፉ ነገር ወይም ስህተት አልፈጸምኩም ባለችው ጊዜ ዮሴፍ መልሶ ታዲያስ ይህን በማኅፀንሽ ያለው ምንድን ነው አላት። እርሷም እኔ ምንም የማውቀው ነገር የለም፣ ስለሆነም በፊቱ ክፉ ሥራ እንዳልሰራሁና ሥጋዬንም እንዳላሳደፍኩ ወይም እንዳላረከስኩ እግዚአብሔር ምስክሬ ነው አለችው። ዮሴፍም ነገሩ በጣም ስለረቀቀበት በሐሳቡ ስለዚች ልጅ ምን ለማድረግ እችላለሁ? ነገሩን ብሸሽገው የኦሪትን ሕግ መሻረ ይሆንብኛል፣ ብገልጸው ንጹሕ ደም አሳልፌ መስጠቴ ስለሆነ በኋላ ዘመን በእስራኤል ልጆች በቀል እንዳይሆን እፈራለሁ እያለ ካወጣና ካወረደ በኋላ ነገሩን ከመግለጽ ይልቅ ሰውሬ ከኔ ጋር ባኖራት ሳይሻል ይቀራልን በማለት ቁርጥ ሐሳብን አደረገ። ከዚህ በኋላ ወደ ቤተ መቅደስ ሄደና በአንቃዶ ልቦና በሰቂለ ሕሊና ወደ እግዚአብሔር እንዲህ ሲል ለመነ። አቤቱ ይህችን ብላቴና ንጽሕት ድንግል እንዳለች በአደራ ተቀበልኳት። እነሆ ረቂቅና ግዙፍ ስውርና ግልጽ ከአንተ አይሰወርም። አሁንም በእሷ ላይ አንዳችም ተንኰል ወይም ክፋት እንዳልሠራሁ አንተ ታውቃለህ። ስለ እሷ ምንም ማድረግ ይሻለኛል እያለ በብዙ ሐዘንና ለቅሶ ጸሎቱን ወደ እግዚአብሔር ካቀረበ በኋላ ወደ ቤቱ ተመልሶ ገብቶ ተኛ። በዚያችም ሌሊት የእግዚአብሔር መልአክ በሕልም ተገልጾ እንዲህ ሲል ነገረው። ዮሴፍ ሆይ ስለ ማርያም ነገር በፍጹም አትፍራ። እነሆ በማኅፀኗ ያለው ጽንስ በመንፈስ ቅዱስ ነውና፣ ስለሆነም ወንድ ልጅ ትወልዳለች፣ ስሙንም ኢየሱስ ትለዋለች። እርሱም ሕዝቡንና ወገኖችን ከኀጢአታቸው የሚያድናቸው ነው አለው። ዮሴፍም ከእንቅልፉ በነቃ ጊዜ
እጅግ ደስ አለውና የእስራኤልን አምላክ እግዚአብሔርን ፈጽሞ አመሰገነ። ስለዚህም የሊቀ መላእክት ቅዱስ ገብርኤልን ነገር ብስራት የደረሰ ሊቀ ጳጳሳት ኤራቅሊስ እንዲህ አለ። የንጽሕት ድንግል የማኅፀኗ ምስጢር ያለ ኃጢአት መሆኑ ያልተገለጸለት ዮሴፍ በሆዷ እየገፋ መሄድ እጅግ ታወከ። የእግዚአብሔር መልአክ መጥቶ ዮሴፍ ሆይ ስለ ጮኛህ ስለ ማርያም መጸነስ አንተ እንደምታስበው አይደለምና ፈጽሞ አትጨነቅ ብሎ እስከነገረው ድረስ አይቶ ወይም ሰምቶ የማያውቀውን እንግዳ የሆነ ምስጢራዊ ነገር በተመለከተ ጊዜ በሐሳብ ማዕበል ተዋጠ። ዳግመኛም ከሷ የሚወለደው በመንፈስ ቅዱስ ኃይል ነውና ብሎ እስካረጋጋው ድረስ እመቤታችን ጸንሳ ሳለ የዘካርያስን ቤት ጠይቃ ወደሱ በተመለሰች ጊዜ ስለ ጽንሷ የመጠራጠር መንፈስ ቢያድርበትም ከማድነቅ በስተቀር የሚናገረው ነገር ቸገረው። አሁንም ግን ዮሴፍ ከእንቅልፉ በነቃ ጊዜ ነቢያት ስለ እርሷ የተናገሩላት ድንግል እንደሆነች ተረዳና ለንጽሕናዋም ሰገደ። ጌታችን ኢየሱስ ክርስቶስ ከተወለደ በኋላም በሕልም ተገልጾለት ብላቴናውንና እናቱን ይዘ ተመለስ ብሎ እስኪነግረው ድረስ ወደ ግብፅ ሄዶ እንዲቀመጥ አዘዘውና እንዳዘዘውም አደረገ። የተወደዳችሁ የክርስቲያን ወገኖች ሆይ አሁንም የመላእክት አለቃ ክቡራን የሆኑ ሚካኤልና ገብርኤልና ሩፋኤልን እንዲሁም የአምላክ ጸወርተ መንበሩን የሆኑ አርባዕቱ እንስሳትንና ማዕጠንተ መንበሩን የሆኑ ካህናተ ሰማይና ክብራቸው ለሰው ወገን ሁሉ ይቅርታን ይለምናሉና ለአራዊትና ለአዕዋፍ ለፍጥረቱም ሁሉ ይቅር ባይ የሆንክ ጌታ ሆይ የእጅህን ፍጥረት አታጥፋው እያሉ በሰራዊት ጌታ ፊት ይሰግዱለታል። ምንም በፊትህ ቢስቱ ወይም ቢበድሉ አንተ ፈጣሪያቸው ባሕሪያቸው ደካማ እንደሆኑ ታውቃለህ። ተቃዋሚያቸው ወይም ጠላታቸው ሰይጣን ፈጽሞ እንቅፍ የሌለው እነሱ ያንቀላፋሉ፣ እርሱ ግን ረቂቅ ነው። እነሱ ግን ግዙፋን ናቸው። በውኑ ሳር በእሳት ፊት መቆም ይቻለዋልን እያሉ ለፈጣሪያቸው ያሳስባሉና ጌታም ማንኛውም ሰው ሁሉ ስለ ኃጢአቱ ስማችሁን ጠርቶ መታሰቢያችሁን ቢያደርግ እንዲሁም ቁራሽ እንጀራና ጥርኝ ውሃ ለድሆች በስማችሁ ሰጥቶ ቢለምነኝ ኃጢአቱን ይቅር እለዋለሁ፣ በጭንቁም ጊዜ እደርስለታለሁ፣ እረዳዋለሁ ሲል ይመልስላቸዋል። እነሱም ይህን በሰሙ ጊዜ ደስ በመሰኘት ይህን ቃል ኪዳን የሰጣቸውን አምላክ ለአምላካችን መድኃኒት መባል ይገባዋል እያሉ በማያቋርጥ ምስጋና ያመሰግኑታል። እኛም ደካሞች አገልጋዮች ተስፋ ባለመቁረጥ እርስ በርሳችን ባለመነቃቀፍና በፍጹም ፍቅር ከእነሱ ጋር ለእግዚአብሔር በመገዛት እንደነዚህ ወደ እርሱ የሚማልዱና ለሰጠን አምላክ ለጌትነቱ ፍጹም ምስጋና እናቀርብለታለን። እንግዲህ የወንድማችንን ሥጋ ድምፅ በሌለው መሳሪያ እየቆረጥን ብንበላና ደሙንስ በረቂቅ ጽዋ ብንጠጣ ጥቅማችን ምንድን ነው? በመካከላችን በሚገኝበት ጊዜ ወዳጁ ፍቅረኛ እናደርገዋለን። ከእኛ ተለይቶ በሄደ ጊዜ ግን በስውር እናመዋለን። እንደማይሰማብን አድርገን ልንነቅፈው እንቸኩላለን። አንተ ግብዝ፣ አስቀድሞ በአንተ ዓይን ውስጥ ያለውን ጉድፍ አውጣና ከዚያ በኋላ በወንድምህ ዓይን ያለውን ጉድፍ ተመልክተህ
ያለውን የወንጌል ቃል ለምን አልተመለከትክም? እግዚአብሔር ያከብራል፣ እግዚአብሔር ያዋርዳል። ስለሆነም ክብርም ውርደትም ከእግዚአብሔር ይሰጣሉ ብሎ መጽሐፍ እንደተናገረ ሲያሙት የተዋረደ ሲያመሰግኑት የከበረ እርሱ ማን ነው? በአንዲት አንደበታቸው ሁለት ቃላት ማለት ክፉና በጎ ልንናገርባት እንዴት ይገባናል? ይልቁንም አንደበታችን የእሱ በገና ናትና በየጊዜው ምስጋና እናቀርብበት። ስለዚህ ነገር ሐዋርያው ያዕቆብ በመልእክቱ እንዲህ አለ። በሰውነታችን መካከል ወይም ውስጥ የምትገኝ ምላሳችን ወይም አንደበታችን ግዙፍ ሥጋችንን ታቃጥላለች፣ ረቂቅ ነፍሳችንንም ትለበልባለች። የአራዊትና የእንስሳት የአዕዋፍና የባሕር ዓሣ የሚንቀሳቀሱ ሰውንም ፍጥረት ሁሉ ባሕሪ ወይም ጠባይ በሰው ቁጥጥር ስር ለማዋል ይቻላል። የሰውን አንደበት ግን መግዛት ወይ መቆጣጠር አይቻልም። አቅሟ ትንሽ ነው፣ ነገር ግን የሚገድል መርዝን የተመላሽ ናት። በእሱ አማካኝነት በአንድ ፊት እግዚአብሔርን እናመሰግናለን፣ በሌላ በኩል ደግሞ በእግዚአብሔር አምሳል የተፈጠረ ወንድማችንን እንረግማለን ወይም እናማለን። እንግዲህ በአንድ አፍ እርግማንና ምስጋናን ሊነገር ይገባልን? በእውነቱ ከአንድ ምንጭ መራራና ጣፋጭ ውሃ ሊመነጭ ወይም ደግሞ በለስ የወይራ ፍሬ ሊያፈራ ይችላልን? ጣፋጭ ውሃ መራራውን ጣፋጭ ሊሆን ይቻለዋልን? ዳዊት በመዝሙሩ በአንደበቴ እንዳልስት አፌን እጠብቃለሁ፣ ዳግመኛም ወንድሙን በስውር ወይም በቀስታ የሚያማውን ሰው ሰውነቴ ትጸየፈዋለች አለ። ሰሎሞንም ልጁ ሕይወትና ሞት በአንደበት እጅ የተያዙ ናቸው ሲል፣ ነቢያት ሐናም በአንደበታችሁ አትመኩ፣ ሰውን የሚያስከፋ ነገርንም አትናገሩ፣ በጠቅላላውም መጥፎ ነገር ከአንደበታችሁ አይውጣ ብላ ተናገረች። ስለዚህም አንደበታችንን ክፉ ከመናገር ተቆጥበን ትእዛዙን ለመፈጸም እንችል ዘንድ በቅዱስ ገብርኤል አማላጅነት እግዚአብሔር ለሁላችንም ኃይልን ይስጠን ለዘላለሙ በእውነት አሜን ያለ ሐሰት። ከዚህ በመቀጠል ደግሞ የገናናውና የኃያሉን የቅዱስ ገብርኤልን ተአምር አነባለሁ። በጽሞና እናድምጥ። ልመናው አማላጅነቱ ከኔ ከኃጥኡና ይህንን ወንጌል ድርሳን ከሚሰሙ ከሕዝበ ክርስቲያን ከማኅበረ ቅዱሳን ዝክር ቤተሰቦች ጋር ጸንቶ ለዘላለሙ ይኑር አሜን። በነገድ ሥራ በንግድ ሥራ ተሰማርቶ ብዙ ገንዘብ ያጠራቀመ ፊላስፎሮን የሚባል አንድ ነጋዴ ነበረ። ብዙ ሀብት ከሰበሰበ በኋላ ወደ ሀገሩ ለመሄድ ተነሳና በመርከብ ተሳፍሮ በባሕር ላይ 3 ቀን ያህል ከተጓዘ በኋላ ኃይለኛ ነፋስ ተነስቶ መርከቦቹንና መርከቡን ለማስጠም አቃረባቸው። ስለዚህ መርከበኞቹ መርከቡንና በውስጡ የተጫነውን ንብረት ጥለው ከትንሽ ጀልባ ተዛውረው ሕይወታቸውን ለማዳን ሞከሩ። ፊላስፎሮንም እጅግ አዘነ። በፍርሃት ማዕበል ተውጦ ሆዱም ተሸበረ፣ ሐሳቡም ሁሉ ተለወጠ። ነገር ግን አምላኬ ሆይ ከዚህ ሰዓት ጀምሮ አንተን አመልካለሁ በማለት እግዚአብሔርን አሰበው። ዳግመኛ የመላእክት አለቃ ቅዱስ ገብርኤል ሆይ በባሕር ውስጥ ለመስጠም ተቃርቤያለሁና ከመስጠም ያድነኝ ዘንድ ወደ እግዚአብሔር ለምንልኝ እያለ አጥብቆም ተማጸነ። በዚያን ጊዜ እግዚአብሔር ሊያድነው ወደደና የመላእክት አለቃ ቅዱስ ገብርኤልን ልኮ መርከቡን ለ3 ሰዓት ያህል ስላቆመው ፈዘዝ ብለው ቀሩ።
የሚሄዱበትን አያውቁም። ሰውነታቸውም ለመቆጣጠር አልቻሉም፣ መንቀሳቀስም ተሳናቸው። ነገር ግን በሊቀ መላእክት ቅዱስ ገብርኤል አማላጅነት በእግዚአብሔር ቸርነት ማዕበሉ ጸጥ አለና የመረጋጋት መንፈስ ሰፈነ። በእውነት በረከቱ ከኔና ከናንተ ከሁላችን ከሕዝበ ክርስቲያን ላይ ጸንቶ ለዘላለሙ ይኑር አሜን። ያለ ሐሰት። ሌላኛይቱ ተአምር በረከቱ ውልደ ጥምቀት የሆንን ሁላችንን ለዘላለሙ ይጠብቀንና የመላእክት አለቃ ቅዱስ ገብርኤል ያደረገው ሌላው ተአምር ይሄ ነው። ከዕለታት በአንደኛው ቀን በኋላ ጊዜ ገሪማ ተብሎ የተሰየመውና የሮሙን ንጉሥ ይስሐቅን ወደ አባ ጰንጠሌዎን ገዳም ይሄድ ዘንድ መንፈስ አነሳሳው። ከዚያም ሰው በነፍሱ የተጎዳ ዓለምን ሁሉ ቢገዛ ምን ይጠቅመዋል ያለውን የወንጌልን ቃል በማስተዋልና ዳግመኛም ስለ እኔ የጣላትን ሰውነቱን በኋላ በክብር ያገኛታል ያለውን መለኮታዊ ቃል በማሰብ ምድራዊ መንግሥቱን ለሰማያዊ መንግሥት ለውጦ በሌሊት ወጥቶ ሄደ። ከዚህም ጊዜ ብስራታዊ ሊቀ መላእክት ቅዱስ ገብርኤል መጥቶ ከገዳሙ ለመድረስ 10 ወር ከ14 ቀን የሚያስኬደውን ጎዳና እሱ ብርሃናዊ በሆነው ክንፎቹ ተሸክሞ በ4 ሰዓት ከአባ ጰንጠሌዎን ዘንድ አደረሰው። በረከቱ ረድኤቱ አገልጋይ ከሆነው ከኔና ከናንተ በእውነት ከሁላችን ከሕዝበ ክርስቲያን ላይ ጸንቶ ለዘላለሙ ይኑር አሜን። ያለ ሐሰት። ከንቱ የምሆን እኔን በክንፍህ ተሸክመህኝ ፊትህንም በግልጽ እያሳየኸኝ ገብርኤል ሆይ የጻድቃንን የገዳም መንገድ ምራኝ። የሮሙ ንጉሥ ይስሐቅን ምድራዊ ተድላን ሳይመኝ ወደ ገዳም ለመሄድ በተነሳ ጊዜ እንደ መራኸው በግራ በቀኝ እኔንና እኛን ይህንን ቃል የሚሰሙ ሕዝበ ክርስቲያንን ማኅበረ ሥላሴን የቅዱሳን ዝክር ተከታታዮችን በሙሉ በጸሎቱ የታመኑትን ሁሉ በእውነት ትደርስልን ትረዳን ዘንድ ለሀገራችንን ሰላሙን፣ ፍቅሩን፣ አንድነቱን ትመልስልን ዘንድ ስናነብ የጎደለውን የነጠበውን ሞልተህ አሳርግልን ዘንድ ለታመሙት ታመው በሆስፒታል፣ ታመው በቤታቸው፣ ታመው በጸበል ስፍራ፣ ጠያቂ አጥተው በመንገድ በስደት ዓለም ያሉትን ሕሙማንን ሁሉ ቅዱስ ገብርኤል ዛሬ ትፈውስልን ዘንድ እንለምንሃለን። ታስረው የሚጨነቁትን፣ ፍርድ የተጓደለባቸው፣ ሰው ቤተሰብ ዘመድ የሌላቸውን አንተ ቅዱሳን ሐዋርያትን እንዳስፈታህ እንደፈታሃቸው ትፈታቸው ዘንድ ለምንሃለን። በኃጢአት ዕዳ በደል የታሰርነውን ቅዱስ ገብርኤል ትፈታን ዘንድ ለምንሃለን። የዲያብሎስ እስራት ያሰረንን ቅዱስ ገብርኤል ሆይ ትፈታን ዘንድ ለምንሃለን። ከእናታችን ከአባታችን ከቅድም ከጥንት ሲወድ ሲዋረድ ተዋርሶን የመጣን ክፉ የሳጥናኤል መንፈስ ሁሉ በነበልባል ሰይፍህ ቆራርጠ የዕዳ ደብዳቤያችንን ትቀዳድድልን ዘንድ እስራታችን የሥራት ሰንሰለታችንን ትፈታልን ዘንድ ቅዱስ ገብርኤል እንማጸናሃለን። ከአምላክህ ከአምላካችን ጋር ታስታርቀን ዘንድ ካበሰርካት ከወላዲት አምላክ ረድኤት በረከተን ታሰጠን ዘንድ እንለምንሃለን። የአዳምን ዘር ይድን ዘንድ ይመለስ ዘንድ ወደ ክብሩ ይመለስ ዘንድ የተማጸንክ ገብርኤል ሆይ በዕዳ በደል ውስጥ ያለነውን ደካሞችን ኃጢአተኞችን እግዚአብሔር ይወዳልና አቤቱ እግዚአብሔርን አስቀይመነዋልና ታስታርቀን ዘንድ እንለምንሃለን። የሚፈታተነንን ክፉ ሳጥናኤልን ግን በነበልባል ሰይፍህ ቆራርጠ ጥለ ከእግራችን ሰርበታች ጥለ ወደ ሲኦል በሰዓት ሰንሰለት አስረት ጥልልን ዘንድ ለምንሃለን። እንዲህም ብለን ቅዱስ አባታችን
ፈጣራችን ኢየሱስ ክርስቶስ እንዳስተማረን የተቀደሰውን ስምህን እንጠራለን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፍቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችን ይቅር በለን እኛም የበደልነውን ይቅር እንደምንል። አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ የእግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታንና ምሕረትን ለምኝልን ኀጢአታችንን ያስተሰርይልን ዘንድ ለዘለዓለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘለዓለሙ አሜን አሜን። የአምላካችን ስም የተመሰገነ ይሁን። የተወደዳችሁና የተከበራችሁ የቅዱስ ገብርኤል ወዳጆች ይህንን ድንቅ የሆነ የቅዱስ ገብርኤልን ድርሳንና ተአምሩን እየሰማችሁ ያላችሁ የሰው ዘር ሁሉ ይድንበት ይፈወስበት ዘንድ ይህንን ሼር የማታደርጉ ካላችሁ በእውነት ከእግዚአብሔርም ከቅዱስ ገብርኤልም ጋር የተጣላችሁ ናችሁ። ስለዚህ ሁላችሁም የእግዚአብሔርም የሊቀ መልአኩ የፈጣኑ የተራዳዩ ፈጥኖ ደራሽ ቅዱስ ገብርኤል ረድኤት በረከት በሁላችሁ ይፈስ ዘንድ ያድር ዘንድ የተጨነቃችሁበት ብዙ ነገር እንዳለ አውቃለሁ። እግዚአብሔር መልአኩን ቅዱስ ገብርኤልን ልኮ ያስፈታችሁ ያስፈታን፣ የሚያስጨንቃችሁን የሚያስጨንቀንን ጠላት እግዚአብሔር ቅዱስ ገብርኤልን ልኮ ያስጨንቅላችሁ ይጣልላችሁ። አሜን። ነቢየ እግዚአብሔር ቅዱስ ዳዊት በመዝሙር 34 ቁጥር 5 ላይ ክፋትን በእኔ ላይ የሚያስቡ ይፍሩ፣ ወደ ኋላቸውም ይበሉ፣ በንፋስ ፊት እንዳለ ትቢያ የሆኑ የእግዚአብሔር መልአክ ያስጨንቃቸው፣ መንገዳቸው ዳጥና ጨለማ ይሁን። የእግዚአብሔር መልአክ ያሳድዳቸው፣ በከንቱ ያጠፉኝ ዘንድ ወጥመዳቸውን ሸሽገውብኛል፣ ነፍሴንም በከንቱ አበሳጭተዋታልና ይለናል። እግዚአብሔር የሚያስጨንቁንን የሚያሳድኑንን ክፉዋንን ሁሉ ይህ ገናና ይህ ኃያል ይህ ከሰባቱ ሊቃነ መላእክት አንዱ የሆነ አብሳሪው ቅዱስ ገብርኤል ጠላታችሁን አስጨንቆ አሳዶ መንገዳቸውን ዳጥና ጨለማ አድርጎ ይጣልላችሁ። በእውነት ይህን ቃል ያድነኛል፣ ይህ ወንጌል ይጠቅመኛል በላችሁ ውሃ በብርጭቆ አዘጋጅታችሁ ጆሮአችሁ ላይ ሄርፎን አርጋችሁ እድንበታለሁ፣ ይፈውሰኛል፣ ከታመምኩት ከታሰርኩበት ብላችሁ የምታምኑ የዳናችሁ ለመዳን የምትፈልጉት ሁሉ የቅዱስ ገብርኤል ረዳትነት ተራዳይነት አይለያችሁ። አሁኑኑ ጠብቃችኋለሁ። ሁሉም ሰው ከ100 ሰው በላይ ሼር ማድረግ አለበት። በዚህ ገናና ኃያል መላእክ በድርሳኑ ላይ እንደሰማችሁት እናንተን የተማጸኔን ይደርስለታል ብሏል እግዚአብሔር። በስማችሁ ቀዝቃዛ ውሃ ለድሃው ለምስኪኑ የሰጠ ገድሉ ሲነበብ የሰማ ያሰማ ተብላችኋልና ይህንን ሰምቶ ዝም ማለት አይቻልም። ስለዚህ ወገኖቼ እየሰማን ዝም እናልል፣ በረከቱ እንዳያመልጥብን አሁኑኑ ቆም አድርጉትና ላይክ ያላረጋችሁ ላይክ አድርጉ፣ ሼር ያላደረጋችሁ ወደ ሁሉም ሶሻል ሚዲያ ወደ ዋትስአፑም ወደ ኢንተርኔቱም ወደ ሁሉም አስገብታችሁ ላኩት። ሲቀጥል እንግዲህ ደግመንም ድርሳኑንም መልኩንም እናነባለን። እግዚአብሔር ለእኔ ለደካማው ወንድማችሁ የማንበብን ጸጋ ስልጣን ይስጠኝ። በጸሎታችሁ ተራድታችሁኝ ሰሞኑን እንግዲህ በድምጼ ላይ የነበረውን
ጦርነት አሸንፈናል። እግዚአብሔር ይመስገን። ያው እንግዲህ ድምጼ ተመልሷል። እግዚአብሔር እንግዲህ መልሶታል። የእናንተ ጸሎት ቀላል እንዳልሆነ አይቻለሁ። እህቶቼን፣ ወንድሞቼን፣ አባቶቼን፣ እናቶቼን እግዚአብሔር ያኖርልኝ። እወዳችኋለሁ። እጅግ አድርጌ ነው ማስብላችሁ። ባንተያይ በመንፈስ አያችኋለሁ ብዙዎቻችሁን። እኔ አንድ ታናሽ ብላቴና ነኝ። ሰው ለመሆን የቅዱሳኑን ገድል፣ የቅዱሳኑን ድርሳን፣ የቅዱሳኑን ስንክሳር፣ የእግዚአብሔር የወለዳቸውን የመረጣቸውን የሐዋርያቱን ወንጌል መጽሐፍ ቅዱስ የማነብላችሁ፣ እግዚአብሔር ተግታችሁ ጸልዩ ያሉትን የጸሎት መጽሐፍ የማቀርብላችሁ አንድ ትንሽ ትል ነኝ እንዳለው ቅዱስ ዳዊት እኔ ከትልም ያነስኩ ነኝ። ወንድሞቼ ግን እህቶቼ ግን አንዲት አቡነ ዘበሰማያት ብርሃነ ሥላሴ እያላችሁ አስቡኝ አደራችሁ። ምክንያቱም እንግዲህ ይህን ሁሉ ወንጌል ለማድረስ በምንጓዘው መንገድ ውስጥ ፈታኙ ምንም እንደማይተኛ ሰምታችኋል። በተለይ የዛሬው ወንጌል ልዩ ነው። የቅዱስ ገብርኤል ድርሳን እግዚአብሔርን ምን ብለው ነው የሚሞግቱት? ሰምታችሁታል። እኔ እንዲያው በጸሎት ላይ መሃል ላይ ትምህርት ወንጌል ማስገባ ስለማልፈልግ ነው እንጂ እያንዳንዱን እዛ እየተረጎምኩ ባስረዳችሁ ደስ ባለ በእውነት በጣም ተፈትፍቶ ይገባላችሁ ነበረ። ግን ጸሎት ነው፣ ወንጌል ነው። እንዲያው አጋጣሚውን ስላገኘው ነውና የሰው ልጅ በእውነት ሳር በሳት ፊት መቆም ይችላል አለ። አያችሁ? መላእክት ስለኛ እንዴት ብለው አሉት? እግዚአብሔርን በእውነት ሳር በሳት ፊት መቆም ይችላል? ሰይጣንና ዲያብሎስ እኛን እንዴት እንደሚያቃጥሉ እንዴት ኃያልና እንዴት የረቀቁ እንደሆነ ቅዱሳን መላእክት ስለሚያውቁ እግዚአብሔር እንዲህ ብለው ለኛ ያስተባብላሉ። እዚህ የቅዱሳኑ በረከት አይለየንና በጸሎት እንግዲህ እንተሳሰብ። እኔም ወደ እናንተ ካመጣው ለእናንተ አስቤያለሁ ማለት ነው። እናንተም ለኔ እንድታስቡ በጸሎት የበረታችሁ በጸሎት እያሰባችሁኝ፣ እንደዚሁም ደግሞ ሶሻል ሚዲያውን በደንብ የምትችሉ ሰዎች እንዲያው ያለ መሰልቸት ያለ መድከም ነፍሳት ይድኑ ዘንድ ሼር አድርጉት። ይሄ የእናንተ ኃላፊነት ዕዳ አድርጌ አስቀምጬባችኋለሁ። ገና የቅዱሳኑን አገልግሎት አልተጀመረም። ከዚህ ቀጥሎ ደግሞ እነሱ የሚገኙበትን ገዳም ማስረዳት ይጀምር። መጀመሪያ በረከታቸውን እንሳተፍ። በረከታቸው በያለንበት በስደት ላይ ነው ያለነው ሁላችን። የሚገርማችሁ ነገር እኔ እዚህ ዩቲዩብ ይነግረኛል 30% የሚከታተሉት ኢትዮጵያ ያሉ ሰዎች ናቸው። ጠምቷቸዋል ማለት ነው። አይቀርብም ማለት ነው። ድርሳን ገድሎ አልደረሰምና እባካችሁ ለዘመድ ለወገናችሁ ለማታውቁት ክርስቲያን ለሆነ ሁሉ ለታመመ ሁሉ ትልቁን በረከት እንድታረጉ ሼር እንድታረጉ ላይክ እንድታረጉ እየጠበቋችሁ ነው። እየጠበቁ ነው በእውነት ቅዱሳንም ቅዱስ ገብርኤልም የሚነበቡት ሁሉ ይጠብቋችኋል። ሰው አያየንም እንዳታሉ። ሰው አያያችሁ፣ ቅዱሳኑ ግን ያያችኋል። በራሳቸው ነው እንዳትሉ አሁን አድርጉ። አመሰግናለሁ። ከዚህ በመቀጠል ደግሞ ተአምር አነባለሁ። ልመናው አማላጅነቱ ከኔና ከናንተ ከሁላችን ሕዝበ ክርስቲያን ላይ ጸንቶ በእውነት ለዘላለሙ ይኑርና የሊቀ መልአኩ የቅዱስ ገብርኤል ተአምር ነው። በራዲዮስ የሚባል አንድ ሰው ነበረ። በዚያን ወራት ነግዶ በሚያገኘው ትርፍ ለኑሮ መተዳደሪያ እንዲሆነው 100 ወቄት ወርቅ ከአንድ ሀብታም ሰው ለመበደር አሰበ። ከዚያም ከባለጸጋው ዘንድ ሄዶ ባገኘው ጊዜ ወርቅ አበድረኝ ብሎ ጠየቀው። ባለጸጋውም ገንዘቤ በከንቱ እንዳይቀር የሚዋሰሰው አምጣና አበድርሃለሁ አለው። በራዲዮስም ስለ ዋስትናውስ በቂ ዋስ አለኝ፣ ነገር ግን ከዚህ ለመምጣት አይቻለውምና ሁላችንም ዋሴ ካለበት እንሂድ አለው። ያም ባለጸጋ ልጁን ጠርቶ ልጄ ሆይ ይህ ሰው 100 ወቄት ወርቅ ብድር ጠይቆኛልና ዋስ ይሰጥህ ዘንድ አበድረኸው ሂድ አለውና ልጁና በራዲዮስ ሄደው ከቤተ ክርስቲያን በር ደረሱ። ከዚያም በራዲዮስ በቤተ ክርስቲያን የሚገኘውን የገብርኤልን ስዕል ለባለጸጋው ልጅ እያሳየ ዋሴ ይህ ነው ባለው ጊዜ የባለጸጋውም ጊዜ ይህስ በእርግጥ ለዋስትናን የሚበቃና የታመነ ሰው ነው፣ መልአክ ነው አለው። በዚህም ከተሰማሙም በኋላ ያ ባለጸጋ ልጅና
በራዲዮስ ወደ ባለጸጋው ተመልሰው ሄዱና ለዋስትና ያቀረበውን ሰው እጅግ የታመነና ቀና ሰው መሆኑን አረጋግጫለሁና ሊዋስ ይቻላል ሲል ልጁ ለአባቱ በገለጸለት ጊዜ ባለጸጋው መልሶ ስሙ ማን ይባላል ብሎ ቢጠይቀው ስሙ ሊቀ መላእክት ቅዱስ ገብርኤል ይባላል አለው። ባለጸጋው እንዲህስ ከሆነ ከሱ ጋር ቃል ኪዳን ሳልገባ አልሰጥህም ስላለው በራዲዮስ በነገው ዕለት በፈለከው መንገድ ቃል እገባለሁ ብሎት ወደ ቤቱም ሄደ። በማግስቱ ጧት ባለጸጋው ወደ ቤተ ክርስቲያን ሄደና በሊቀ መላእክት ቅዱስ ገብርኤል ስዕል ፊት ቆሞ እንዲህ አለ። የእግዚአብሔር መልአክ ሆይ ወርቄን ለዚህ ሰው በምሰጥበት ጊዜ በእኔና በዚህ ሰው መካከል ምስክር ትሆን ዘንድ የፍቅርህንና የይቅርታህን ዋስትና ብቻ ፈልጋለሁ። እውነተኛ ምስክርነት ስለማመንበት ከአንተና ከእግዚአብሔር በቀር ሌላ ምስክር አልፈልግም። ይህን ከተነጋገሩ በኋላ ባለጸጋው ለሊቀ መላእክት ቅዱስ ገብርኤል ሰግዶ ወደ ቤቱ ሄደና በሚመለስበት ጊዜ በአንድ ዓመት ወስኖ ነግዶ ያተርፍበት ዘንድ ለበራዲዮስ 100 ወቄትን ወርቅን ከሰጠው በኋላ ነግዶ ያገኘውን ትርፍ ከባለጸጋው ጋር ራሱ በራዲዮስ በኩል ሊከፍሎ ተስማሙ። በራዲዮስም በሊቀ መላእክት ቅዱስ ገብርኤል አማላጅነት በወርቁ ሲነግድ ብዙ ትርፍ አገኘ። ነገር ግን የባለጸጋውን ገንዘብ ወይም ወርቅ ሳይመልስለት የዓመቱ መጨረሻ የመክፈያው የጊዜ ገደብ አለፈ። ቀጠሮውን አክብሮ እንዳይከፍል ሰይጣን አይነ ልቦናውን አሳውሮታልና። ይልቁንም ይህን በራዲዮስ እንዲህ ሲል አሰበ። መናገር ከማይችል ከሊቀ መላእክት ከቅዱስ ገብርኤል ስዕል በስተቀር የሰማን ያየን ሰው ምስክር የለም፣ ወይም የፈረምኩበት የጽሑፍ ሰነድ አይገኝም። ስለዚህ ባለጠጋው ገንዘቤን ስጠኝ ብሎ ቢጠይቀኝ እክደዋለሁ እንጂ አለብኝ ብሎ አላመነም። ከዚህ በኋላ ባለጸጋው በራዲዮስን ጠርቶ በውለታችን ወይም በውላችን መሰረት ወርቄን ከነትርፉ ስጠኝ፣ እኔ በእጄ መዝኜ እንደሰጠው አንተም ውለታዬን አስበ በፍቅር ክፈለኝ አለው። በራዲዮስ ግን ምን የሰጠኝ ነገር አለ በማለት ካደው። ባለጸጋው ባነጋገሩ እየተደነቀ ወርቄን እንደሰጠው አውቀህም ትመልስልኝ ዘንድ ፍቃድ ይሁንና እስኪ በልቦና አስብ፣ በአይምሮህም ተመራመር አለው። በራዲዮስ ግን በሐሳቡ በመጽናት እንደሰጠኸኝ የሚያውቅልህ እውነተኛ ምስክር ካገኘ ወርቅን ከነትርፉ እመልስልሃለሁ አለው። ባለጸጋው የበራዲዮስን የመጨረሻ ቃል በሰማ ጊዜ ሁለቱም ተያይዘው ወደ ቅዱስ ገብርኤል ቤተ ክርስቲያን ሄዱ። ባለጸጋው በመልአኩ ስዕል ፊት ቆመና ጌታዬ ቅዱስ ገብርኤል ሆይ በእኔና በዚህ ሰው መካከል የተደረገውን አንተ ታውቃለህ። እኔ ገንዘቤን እንጂ የእሱን ገንዘብ አልሻም። ስለሆነም ወርቄን ስሰጠው አንተን አምኜ ነውና ፈጥነ ትፈርድልኝ ዘንድ የእግዚአብሔር ፍቃዱ ይሁንልኝ እያለ ተማጸነ። ባለጸጋውም ይህን ካለ በኋላ በራዲዮስን ምስክሬ ይህ ነው፣ እስኪ በሱ ፊት ማል ቢለው በሐሰት ማለ። በዚህም ጊዜ በራዲዮስ በምድር ላይ በግንባሩ ወደቀና መንቀሳቀስ የማይችለው ሆኖ እንደ ድንጋይ ድርቅ ብሎ ቀረ። ይህን ሲመለከቱም የነበሩ ሰዎች ሁሉ ትንፋሹ ፈጽሞ ስለተቋረሰ ስለጠፋ ደነገጡ። ሌሎችም ሰዎች ይህን ታምራት ለማየት ተሰበሰቡ። በዚህም ጊዜ በዚያ የተሰበሰቡ ሁሉ የመላእክት አለቃ የሆነ የቅዱስ ገብርኤል የማይለወጥ የማይናወጥ አንድ አምላክ ነው፣ እንደሱም ያለ አምላክ የለም ተባባሉ። ያም ከሃዲ ሰው በምድርና በሰማይ መካከል በአየር ተሰቅሎ በጭንቅ ላይ ሳለ አቤቱ ጌታዬ ሊቀ መላእክት ቅዱስ ገብርኤል ሆይ ሃይማኖቴ ጉድለት ይቅር በለኝ፣ በገናናው ኃይልህም ተማጽኛለሁና ይቅር አድርግልኝ፣
ክቡር በሆነው ስዕል ፊት ከማልኩ በኋላ የበደል ሁከትን፣ ሐሰትን፣ በደል አቃልልኝ እያለ በታላቅ ቃል ይጮህ ጀመረ። ሕዝቡም እንዲህ እያለ ሲጮህ በሰሙ ጊዜ ሁሉም በየወገናቸው አለቀሱ። ከዚህ በኋላ ቸርነቱ ጥልቅ ምሕረቱ ምጡቅ የሆነ እግዚአብሔር በቅዱስ ገብርኤል አማላጅነት ንስሐውን ተቀብሎ ከተሰቀለበት አወረደው። ወዳጆቹ አእምሮውን እስኪመለስና የተናገረውን እስኪያስተውል ድረስ በተለየ ቦታ አስቀመጡት። ሰውነቱም ካወቀ በኋላ ተነስቶ ሄዶ ወርቁን ከነትርፉ አመጣና ለባለጸጋው ሰጠው። ባለጸጋውም ለሊቀ መላእክት ቅዱስ ገብርኤል ቤተ ክርስቲያን ወርቁን መባ አድርጎ ሰጠው። መኖሪያውንም በቅዱስ ገብርኤል ቤተ ክርስቲያን አጠገብ አድርጎ እስከ ዕለተ ሞቱ ድረስ ለቅዱስ ገብርኤል ቤተ ክርስቲያን እያገለገለ ኖረ። በረከቱ ከኔና ከናንተ ከሁላችን ሕዝበ ክርስቲያን ላይ ጸንቶ ለዘላለሙ ይኑር አሜን። ሁለተኛ ተአምር አማላጅነቱ አገልጋዩ ከምንሆን ከኛ ከደካሞቹ የመላእክት አለቃ ቅዱስ ገብርኤል ያደረገው ተአምር ይህ ነው። በዚያ ወራት ድንግል ማርያም ተነስታ ገሊላ ወደምትባል ወደ ይሁዳ አገር ሄደች። ከዘካርያስም ቤት በገባች ጊዜ ኤልሳቤጥ መጸነሷን አወቀችና ለሚፈሩት ሰዎች የሚሰጠውን የእግዚአብሔርን ቸርነት እያደነቀች ሰላምታ ሰጠች። ይቅርታና ቅንነት ተገናኙ፣ ጽድቅና ሰላም ተሳሳሙ ብሎ ዳዊት እንደተናገረ በኤልሳቤጥ ማኅፀን ያለው ጽንስ ሰገደ። ከማኅፀኗም ወጥቶ በፊቱ ሊሰብክ ፈለገ። ለመውጣት የማይቻለው ቢሆን ግን ኤልሳቤጥ የማርያምን ቃል በሰማች ጊዜ ጽንሱ በማኅፀኗ ዘለለ ተብሎ በወንጌል እንደተነገረ በትንቢት መንፈስ በእናቷ አንደበት አሰምቶ ተናገረ። ኤልሳቤጥም ላይ መንፈስ ቅዱስ ስለመላ የጌታዬ እናቱ ወደ እኔ ትመጪ ዘንድ እኔ ምንድነኝ? እነሆ አሁንም የሰላምታሽን ድምፅ በሰማው ጊዜ ከደስታው የተነሳ በማኅፀኔ ያለው ጽንስ ዘሏልና አንቺ ከሌሎች ሴቶች ሁሉ ተለይተሽ የተባረክሽ ነሽ፣ የማኅፀንሽን ፍሬ የተባረከ ነው በማለት አሰምታ ተናገረች። ዳግመኛም ሁሉን በኃይሉ የሚሸከም እሱን የተሸከመሽው መንፈሳዊት ሆይ በእውነት ልትሸከሚው ተገቢሽ ሆነ። ከሰማያትም በላይ ከፍ ከፍ አልሽ። ሰማያት የማይወስኑት የመላእክት ሰራዊት ሊያዩት የማይቻላቸው በማኅፀንሽ አድሯልና በማለት አሰምታ ተናገረች። ድንግል የማኅፀንሽ ፍሬ የተባረከ ነው ያለችውን የኤልሳቤጥን ቃል በሰማች ጊዜ መንፈስ ቅዱስ እንደ አደረባት አወቀች። ስለማይመረመር ጸጋ የእግዚአብሔርን ምስጋና እንዲህ ስትል ጀመረች። ሰውነቴ እግዚአብሔር ከፍ ከፍ ታደርገዋለች፣ ልቤም በጌታዬና በአምላኬ ደስ ይላታል፣ የባሪያውን ትሕትና ተመልክቷልና። እነሆ ከዛሬ ጀምሮ ትውልድ ሁሉ ያመሰግኑኛል፣ ታላቅ ኃይል አድርጎልኛልና ስሙም ቅዱስ ነው። ይቅርታውም ለሚፈሩት ለሰዎች ለልጅ ልጅ ይኖራል። ኃይልን በክንዱ አደረገ፣ ትዕቢተኞችን አዋረደ፣ ኃይለኞችንም ከዙፋናቸው ገለበጣቸው። ትሑታንን ግን ከፍ ከፍ አደረጋቸው፣ የተራቡትን ከበረከቱ አጠገባቸው፣ ባለጸጎችን ግን ባዶ እጃቸውን ሰደዳቸው። ወዳጁ እስራኤልን በረድኤት ጠበቀው፣ ለአባቶቻችን ለአብርሃምና ለዘሩ እስከ ዘላለም ድረስ ይገባውና ቃል ኪዳን አስቧልና። የአብርሃም ዘር የተባልን እኛ የእግዚአብሔር ቃል ለመቀበል የተዘጋጀነን ስለሆነም በኢየሱስ ክርስቶስ ያመንን እኛን ለትምህርት አጽናን። የአብርሃም በረከቱ በኢየሱስ ክርስቶስ ለአሕዛብ ይሰጣቸው ዘንድ በሃይማኖትም የመንፈስ ቅዱስን ተስፋ ያገኙ ዘንድ እንደ ተጻፈ ሁሉ በላያችን ለተጠራ ለእኛም አንድነት ሰጠን። እንደዚሁም በሃይማኖት የአብርሃም ልጅነታቸውም
በማስመስከር በእግዚአብሔር ዙፋን ፊት ምሕረትን እናገኝ ዘንድ ለዘላለሙ ክብር ምስጋና የሚገባው የመንፈስ ቅዱስ ፍቃድ ይሁንልን ለዘላለሙ አሜን። በረከቱ አማላጅነቱ ከኔና ከናንተ ከሁላችን ሕዝበ ክርስቲያን ላይ በእውነት ጸንቶ ለዘላለሙ ይኑርና ይህ ተአምር ቅዱስ ገብርኤል ጢሞቴዎስንና የሮምን ቴዎድሮስን እንደረዳቸው ይናገራል። ቴዎድሮስ የሚባለው የሮም ሰው ነው። ይህንን ቅዱስ ከንጉሥ ዘንድ ወሰዱትና ንጉሥ ለጣዖት ሰገድ አለው። ያም ቅዱስ ለእግዚአብሔር እንጂ ለጣዖት አልሰግድም ስላለው ጽኑ ቅጣት ይፈጸምበት ዘንድ ለሹም አሳልፎ ሰጠው። እግዚአብሔርን ጽናቱንና ትዕግስቱን በተመለከተ ጊዜ የመላእክት አለቃ ቅዱስ ገብርኤል ላከለትና እሱን አድኖ ሹሙን ገደለው። ከዚህም የክርስቶስ ሃይማኖት እየዞረ የሚያስተምርበት መንፈስ ጠንካራ ነጭ አምባ ላይ ፈረስ ሰጠው። በረከቱ ከኔና ከናንተ ከሁላችን ሕዝበ ክርስቲያን ላይ ጸንቶ በእውነት ለዘላለሙ ይኑር አሜን። ያለ ሐሰት መንፈሳዊ ፈረስን እንደሰጠ ሰላምታ የሚገባው ለጦረኛው ቴዎድሮስ ወዳጅህ መሬታዊ ሥጋዬን ከነፍሴ ጋር ሳማጽንህ ወደ ሰማይ ለመሄድ በተነሳው ጊዜ መንገዴን እየመራ ባለሟልነትን ትሰጠኝ ዘንድ እቆማለሁ። ከፊትህም ክብርን ምስጋናን አቀርባለሁ። የሊቀ መልአኩ የቅዱስ ገብርኤል በረከት በእኔና በእናንተ በሁላችን ሕዝበ ክርስቲያን ላይ ጸንቶ ለዘላለሙ ይኑር አሜን። ያቀረብነውን ጸሎት ልመናችንን እግዚአብሔር ይቀበል። እንደ ቸርነቱ ነው እንጂ እንደኛ ኃጢአት ብዛት አይሁን። ሁላችንም በያለንበት እግዚአብሔር ይጠብቀን፣ ክፉን ያረቅልን፣ መልካሙን ያምጣልን። በአንድነቱ ነን ቅዱስ የሆነውን ስሙን አባታችን ሆይ እንበል። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፍቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችን ይቅር በለን እኛም የበደልነውን ይቅር እንደምንል። አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሀሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን አሜን። የአምላካችን ስም የተመሰገነ ይሁን። ስናነብ የጎደለውን የነጠበውን በአፈ መላእክት ሞልቶ ይቀበለን። እንደ ቸርነቱ ነው እንጂ እንደኛ ኃጢአት ብዛት አይሁን። አምላካችን ፈጣሪያችን ኢየሱስ ክርስቶስ ሆይ ይቅርታ አምላክ ሁላችንን ይቅር በለን፣ ተዘከረን፣ ፍቅርን በሁላችን ላይ ያሳድርብን። ውድና የተወደዳችሁ የቅዱሳን ዝክር ተከታታዮች በሊቀ መልአኩ በቅዱስ ገብርኤል ስም አስይዣችኋለሁ። ይህንን ድምፅ እየሰማችሁ ላይክ አለማድረግ፣ ሼር አለማድረግ፣ ሰብስክራይብ አለማድረግ ንፉግነት ነው። ተዋህዶ እንዳትቀጥል እናንተም ከሚከራከሩ ወገን እንዳትሆኑ ይህን ሁላችሁ እንድታደርጉ በእውነት በቅዱስ ገብርኤል ስም በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። በክርስቶስ ክርስቲያን፣ በወልድ ውሉድ፣ በመንፈስ ቅዱስ መንፈሳውያን የተባላችሁ የክርስቶስ ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት በኩራት ልጆች ሁላችሁም በያላችሁበት ፍጹም በሆነው በጌታችን በመድኃኒታችን በኢየሱስ ክርስቶስ ሰላምታ ሰላም ልላችሁ እወዳለሁ። እንኳን ለገናናው ለኃያሉ ለቅዱስ ገብርኤል መታሰቢያ ክብረ በዓል በሰላምና በጤና አደረሰን አደረሳችሁ። እግዚአብሔር ቢወድ ቢፈቅድ የመልክዓ ገብርኤል በአማርኛ አነብላችኋለሁ። ለኔ እግዚአብሔር የማንበብን ስልጣን ለናንተ ሰምቶ የማስተዋልን ጥበብ እግዚአብሔር ሰጥቶን እንድንባረክበት የአምላክ በጎ ፈቃድ ይሁን። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ላይክ በማድረግ ሼር በማድረግ እንድትተባበሩን ሁላችሁም እናሳስባለን።
ለአገልግሎቱ ነባር ለሆናችሁ እንግዲህ እንደተለመደው ላይክ ሼር እያደረጋችሁ ምእመናን እንድታበዙልን በቅዱስ ገብርኤል ስም እጠይቃለሁ። ሰላም ገብርኤል እግዚአብሔር ሆይ ስለ ማርያም ክብር የቀረበውን የገብርኤልን ሰላምታ አምልቼ አጉልቼ ያይደለ በችሎታ መጠን እናገር ዘንድ የማስተዋል መጽሐፈ ልቦና ስጠኝ። ፈጣሪ ሆይ አንደበቴ እንደ ሙሴ መናገር የማይችል ኮልታፋ እንኳ ቢሆን ጥበብን የሚገልጽ ሚስጥርን የሚያስተረጉም ጰራቅሊጦስ አሮን አንደበት ይሁነን። ሰላም ለተፈጥሮትከ ቅዱስ ገብርኤል ሆይ የስሙ ትርጓሜ የማይመረመር ካለመኖር ማለት ከኢሚንት ግብር በቀዳማይ የእሁድ ሰዓተ ሌሊት ለተከናወነው ስነ ተፈጥሮ ሰላም እላለሁ። ቅዱስ ገብርኤል ሆይ ማኅተሙ የአይሁድ ንጉሥ ይህ ነው የሚል የሕፃኑ ኢየሱስና የእናቱ የማርያም መልክዓ ስዕል የተሳለብህ የበለዓም የራእዩ ኮከብ የልደት ሐዋርያ አንተ ነህና ሰላም ለዝክረ ስምከ ቅዱስ ገብርኤል ሆይ ተመራምሮ ለማይደረስበት ስም አጠራርህ ሰላም እላለሁ። ነገር ግን አምላክ ሰው ሆነ፣ ሰው አምላክ ሆነ ማለት ይመስላል። ቅዱስ ገብርኤል ሆይ የአንበሳ የገጽ ላህምና የንስር ስነ ገጽ ካላቸው ኪሩቤል ጋራ የእግዚአብሔርን ዙፋን ተሸክመህ የከበረ የሰው ስነ አምሳል ሕዝቅኤል ያየህ ከኪሩቤል አንዱ አንተ ነህ። ሰላም ለስዕርተ ርእስከ ቅዱስ ገብርኤል ሆይ እግዚአብሔር ልዩ የሆነ የምስጋና ዘውድ ላቀዳጀው ስራህና ስዕርተ ርእስህ እጅ እየነሳው ሰላም እላለሁ። ቅዱስ ገብርኤል ሆይ የቃል ብርሃን ከጽንፍ እስከ ጽንፍ የሚያደርስ ስነ ጸዳሉም በአራቱ ማዕዘነ ዓለም የመላ አንተ ከምስራቅ የወጣ ፀሐይ ነህ። ሰላም ለገጽከ ቅዱስ ገብርኤል ሆይ እጅግ የሚያስፈራ በእሳት ነበልባል መካከል የነነዌ ንጉሥ ያየው ከመላእክት ገጽ የደስታ መልክ ላለው ገጽህ ሰላም እላለሁ። ቅዱስ ገብርኤል ሆይ በንጽሕና ልብስ ተክህኖ የተሰየምክ አንተ በፍርድ ያይደለ በቸርነት እድን ዘንድ የነገሁንና የሰርኩን መሥዋዕት የምታሳርግበት ጊዜ የኔን ኃጡን ኃጢአታችንን አስተሰርይልን። ሰላም ለቀራንብቲከ ቅዱስ ገብርኤል ሆይ እንቅልፍ ለማይፈታተናቸው ለዓይኖችህ ቀርናብትህና ዓለምን በብርሃናቸው ለሚያገለግሉ ከዋክብት ዓይኖችህ ሰላም እንልሃለን። ቅዱስ ገብርኤል ሆይ አንተም እንጂ የሰላም እረፍት ተሰጠን ዘንድ ትጋ። ቅዱስ ሚካኤል ለሙሴ ጠባቂ ሆኖ በተሾመ ጊዜ ታላቁን የኤርትራን ባህር ከፍሎ አሻግሮታልና። ሰላም ለአእዛኒከ ቅዱስ ገብርኤል ሆይ የአብ አካላዊ ቃል መሳከው ብርሃን ለሆኑ ጆሮችህ ሰላም እላለሁ። የውበታቸው ጸዳል የበረሃ አበባ ለሚመስለው ጉንጮችህ ሰላም እላለሁ። ቅዱስ ገብርኤል ሆይ የጭንቅና የመከራም ለማውጣት የተላክ መልአክ ነህና ሰለስቱ ደቂቅ በእሳት ጉድጓድ በተጣሉ ጊዜ ሁለቱ ክንፎችህን ጋርደህ ከሚቃጠል እንዳድሃናቸውም እኔንና እኛን አገልጋዮችህን በረድኤት ኃይልም ከሚነደው እሳት አውጣን አድነን። ሰላም ለአእናፊከ
ቅዱስ ገብርኤል ሆይ በጎ መዓዛ ያለው ሽቱ መመንጫ ለሆኑ አፍንጮችህ ሰላም እንልሃለን። የንጽህና የቅድስና መገኛ ለሆኑ ክንፎችህም ሰላም እንልሃለን። ቅዱስ ገብርኤል ሆይ ለሐና ልጅ ለማርያም ደስ የሚያሰኝ ምስራች እንዳበሰርካት ለኔም ለኛ እዚህ ለተሰበሰብነው የምንጸድቅበትን የምንድንበትን የምስራች አብስረን። የመልካም ምስራች ማብሰር ለአንተ ክፍልህ ነውና። ሰላም ለአፉከ ቅዱስ ገብርኤል ሆይ ተጠራጣሪው ዘካርያስን ለገሰጸው አፍህ ሰላም እንላለን። ደስታንና ፈገግታን ለሚያሳዩ የዕንቁ ባህሪ ላላቸው ጥርሶችህም ሰላም እንልሃለን። ቅዱስ ገብርኤል ሆይ ባህሪ ከኢዮብ መንፈስ ባህሪ የተመሳሰለ የዝምታ መልአክ ነህና አመፃን እንዳይናገር ለአፌ ጠባቂ ሁነው፣ ለከናፍሬም የትዕግስት መዝጊያ አበጅለት። ሰላም ለልሳንከ ቅዱስ ገብርኤል ሆይ ማኅተመ ባህሪው ቃልህ ለሆነ አንደበትህ ሰላም እንልሃለን። የባቢሎንን የእሳት ውዕየት ወደ ቀዝቃዛነት የለወጠ ለእስትንፋስህ ጠል ሰላም እንልሃለን። ቅዱስ ገብርኤል ሆይ ጻድቃኖችን ሁሉ ለመራዳት የታመንክ ነህና አስቀድሞ ቂርቆስንና እናቱ ኢየሉጣን እንዳዳንካቸው እኔንም እኛንም የሁላችንንም የመከራውን ቁስል እንዳይጠዘጥዘን እንዳይነዘንዘን ከእሳት ነበልባል አድነን። ሰላም ለጉርኤከ የሚያስደስት ጣዕመ ዜማ መፍለቂያ ለሆነው ጉሮሮህ ሰላም እንልሃለን። ዳግመኛም በንጽህና ሀብል ላጌጠ አንገትህ ሰላም እንልሃለን። ቅዱስ ገብርኤል ሆይ ከላይ ከሰማይ ተልከ ወደ ድንግል ማርያም በወረድክ ጊዜ የእግዚአብሔር ቃል ያለ ድካምና ያለ ሕመም ከስጋዋ ስጋ ከነፍሷ ነፍስ ነስቶ በማኅፀኗ አደረ። የልዑልም ኃይል የሚያስደንቅ ግርማ ጠበቃት ጋረዳት። ሰላም ለመትከፍትከ ቅዱስ ገብርኤል ሆይ የቅድስና ልብስ ተክህኖ ለተጎናጸፈ ትከሻህ ሰላም እንላለን። ረቂቅ የሆነ የብርሃን ሞጣህት ለደረበ ዘባንህም ሰላም እንልሃለን። ቅዱስ ገብርኤል ሆይ በጎ ነገር ለመናገር ለመጻፍ እንችል ዘንድ የድርሰት መንፈስ አሳደርብን። ዕዝራ ኡራኤልን አጥብቆ በለመነው ጊዜ ምስጢርን የሚገልጽ መንፈስ በእሳት ጽዋ ግቶታልና። ሰላም ለእንግዳአከ ቅዱስ ገብርኤል ሆይ ስነ ባህሪው ለማይመረመር ደረትህ ሰላም እንልሃለን። ጻድቃኖች የሚጠለሉበት ለክንድህ ስፋትም ሰላም እንልሃለን። ቅዱስ ገብርኤል ሆይ እግዚአብሔር ብቻውን ቢያውቅ እንጂ ስለ አንተ ተፈጥሮ ማንም ሆነ ማን አስበው የሚደርስብህ የለም። ባህሪህም እንዴት እንደሆነ መርምሮ የሚያውቅ አይኖርም። ሰላም ለአዕዳዊከ ቅዱስ ገብርኤል እግዚአብሔር በመለኮታዊ ችሎቱ አስተባብሮና አቀነባብሮ ለፈጠራቸው እጆችህና ለሁለቱ ረቂቃን ወርቾችህ ሰላም እንልሃለን። ቅዱስ ገብርኤል ሆይ የክርስቶስና የወላጅ እናቱ ሐዋርያ አንተ ነህና እሳቱ ከማይጠፋ ትሉ ከማያንቀላፋ የኩነኔ ጉድጓድ መንጥቀህ ሁላችንንም አውጣን። ሰላም ለኩርናአከ ቅዱስ ገብርኤል ሆይ ከዳራና ከቂሮስ እስከ ክርስቶስ መወለድ ያለውን ዘመን መጥኖ ለከነዳ ክንድህና እደ ኩርናህ ሰላም እንላለን። ቅዱስ ገብርኤል ሆይ ያዘኑትን የምታረጋጋ ጻድቃንን የምትጎበኛቸው አንተ ስለሆንክ ሐዘንን የሚያስረሳ የደስታ ወይን አጠጣን። ላዘኑ ለተከዙ ወይን ያጠጧቸው ዘንድ ሕግ ተሰርቷልና። ሰላም ለእራህከ ቅዱስ ገብርኤል ሆይ ብሩክ ጸጋን የሚለግስ መዳፍ ሰላም እንልሃለን።
የክቡር መልአክ ጣቶች ለሆኑ ነበልባላዊ ጣቶችህ ሰላም እንልሃለን። ቅዱስ ገብርኤል ሆይ ወደ እውነተኛው አምላክ አደራ አስጠብቀን። በዚህ ዓለም ጠዋት የተናገረውን ማታ የሚደግም ዘመድ ወይም ወዳጅ አይገኝምና። ሰላም ለአጽፋረ እዴከ ቅዱስ ገብርኤል ሆይ ብርሃናትን ለተጎናጸፈ ለጣቶችህ ጽፍር ሰላም እንልሃለን። በሁለት እሳታውያን አክናፍ ላሸበረቁ ጎኖችህም ሰላም እንላለን። ቅዱስ ገብርኤል ሆይ ስለ እኛ ሕይወቱን አሳልፎ የሰጠውን ፈጣሪ በአርያህና በአምሳልህ የፈጠርከውን እንዴት ታጠፋዋለህ? አሳምረህ ያነጽከውንስ ሕንፃ ስለምን ታፈርሰዋለህ? እያልክ ማልድልን። ሰላም ለከርስከ ቅዱስ ገብርኤል ሆይ ምግቡ የምስጋና ጣዕመ ህብስት ለሆነ ሆድህ ሰላም እንልሃለን። የሦስቱ ሕዋሳት አካል መስዋዕት ለሆነው ጽሩይ ልቦና ሰላም እንልሃለን። ቅዱስ ገብርኤል ሆይ ስለዚህም አንተ የሕያዋን ሕያው ነህ፣ ሰው ግን ይሞታል፣ ወደ መሬትነቱም ይመለሳል፣ ሕይወቱም እንደ ጢስ ብንብላ ትጠፋለችና። ሰላም ለህሊናከ ቅዱስ ገብርኤል ሆይ ምስጋናን በዝማሬ ድምፅ ለሚያሰማ ለሚያመሰግን ህሊና ሰላም እንልሃለን። የሥጋዊ ባህሪ ክፍለ አካል ግን በባህሪ የሌለ ነው። ቅዱስ ገብርኤል ሆይ የድህነት መልአክ ነህና እኔን አገልጋይህን ከችግር አውጣኝ። ይልቁንም ጠላቴ ሰይጣን የመቅሰፍት እሳት ወላፈኑን በእኔ ላይ በነዛ ጊዜ ፈጥነ በክንፎችህ ጋርድልን። ሰላም ለአማኡቲከ ቅዱስ ገብርኤል ሆይ ለሚጠሩት ፈጽሞ የሚራራ ሩሩ እሳታዊ ነበልባላዊ አንጀትህ ሰላም እንላለን። ቅዱስ ገብርኤል ሆይ አንተ በሁሉ ዘንድ አሸናፊ ነህ። አንተ በእግዚአብሔር ዘንድ መስዋዕትን የሚያሳርጉ የካህናተ ሰማይ ሱራፌል ጓደኛ ነህ። ምናልባት ቅዱስ ሚካኤል ቢተካከልህ እንጂ እንዳንተ ማን አለ? ሰላም ለህንብርትከ ቅዱስ ገብርኤል ሆይ ስነ ባህሪው ረቂቅ ለሆነ ህንብርትህ ሰላም እላለሁ። በብሩህ መብረቅ የተሸለመ ነበልባላዊ ወገብህ ሰላም እንልሃለን። ቅዱስ ገብርኤል ሆይ እኔ ልበ ክፉ አፈ ጻድቅ ስሆን ንስሐ ሳልገባ በከንቱ እሞት ዘንድ እባክህ የዕድሌን ዕጣ ፈንታ ንገረን። ሰላም ለአቁያጺከ ቅዱስ ገብርኤል ሆይ በሰላማዊ አምላክ ፊት ዘወትር ተንበርክከው ለሚሰግዱ ጉልበቶችህና አቁያጾችህ ሰላም እንልሃለን። ቅዱስ ገብርኤል ሆይ ስንፍናን የምታወግዝ የእውቀት ባለቤት እንደመሆንህ በዘመንህ ጥበብ ሰነፎች ልቦና አዳራሽ ሰራች፣ ለአዳራሽነቷም 7 አምድ አቆመችላት። ሰላም ለአጋሪከ ቅዱስ ገብርኤል ሆይ ተውላጠ ስሙ ብልጣሶር ለሚባል በነቢዩ በዳንኤል ፊት በመገለጽ በኤፍራጤስ ወንዝ ዳርቻ ለቆሙ እግሮችህ ሰላም እላለሁ። ቅዱስ ገብርኤል ሆይ ከቀድሞ ጀምሮ ያዘኑትን የምታረጋጋ አንተ ነህና በመከራና በጭንቅ በባቢሎን የሚኖሩ የእስራኤልን ከምርኮ መመለስ ለዚሁ ነቢይ በሕልሙ ነገርከው። ሰላም ለሰኮናከ ቅዱስ ገብርኤል ሆይ በዚህ ድብልቅልቅና ሽብር በሆነ ዕለት ከጌታ እግረ መስቀል ስር ለቆሙት ተረከዞችህና ጫማዎችህ ሰላም እንልሃለን። ቅዱስ ገብርኤል ሆይ የጌታን ትዕግስት የአይሁድን ግፍ ተመልክተህ በታላቅ አደባባይ ላይ ሰይፈ ቁጣህን አመዘገዘከው። ቅዱሳት አንስት ግን ክርስቶስ ተነስቷል ስላልካቸው የትንሣኤውን ምስራች ይነግሩ ዘንድ ወደ ሐዋርያት ሄዱ።
ሰላም ለአጻብኢከ ቅዱስ ገብርኤል ሆይ በእግሮች ላይ ለሚያበሩ 10 ጣቶች ሰላም እላለሁ። በብርሃንነትና በነጸብራቅነት ለሚተባበሩ ጥፍሮችህም ሰላም እላለሁ። ቅዱስ ገብርኤል ሆይ የትህትናን የጽድቅ መምህር እንደመሆንህ መጠን በየዕለቱ በጎ ነገርን አስተምረኝ። በኃላፊው ንብረቱ የሚመካና በሀብቱ ብዛት የሚተማመን የሰው ዘመድ ወይ ወገን ሁሉ ሐሰተኛ ነውና። ሰላም ለቆምከ ቅዱስ ገብርኤል ሆይ የማረጋጋትና የደስታ መገኛ ለሆነው አካለ ቆምህ ሰላም እላለሁ። ከፍጥረት ዓለም እስከ ዛሬ በሕያውነት ላለው ስነ መልክህም ሰላም እንልሃለን። ቅዱስ ገብርኤል ሆይ በየጊዜው የዘመኑን መድረስ አስረዳን። ልቦናዬ እስራኤል ከፋርስ ምርኮኝነት ነፃ እስከሚወጣበት ድረስ ዳግመኛ ምድረ ርስት የሚገባው መቼ ነው እያልኩ አሳስባለሁና። ሰላም አልቦ እምሰብ ቅዱስ ገብርኤል ሆይ ከሰው ወገን ከቶ ጠዋትና ማታ እንደኔ ሐዘንና ትካዝ የሚበዛበት የለም። ከመላእክትም ወገን እንዳንተ ያዘኑትን የሚያረጋጋ የለም። ቅዱስ ገብርኤል ሆይ ስለዚህ እኔንና እዚህ የተሰበሰብነውን አውቄና አውቀን አንተን አምነን ይህን ያቀረብንልህን ጸሎት እንደ ትልቅ ዋጋ ቆጥረህ የማረጋጋት ቃልህን አሰማን። ቅዱስ ገብርኤል የመላእክት አለቃ ቅዱስ ገብርኤል ሆይ ሰላም ላንተ ይሁን። የጥንቱን የመዳን ተስፋ መስበክ አዲስ የምስራች ዜና ለመናገር በክብር ወደ ድንግል ማርያም የተላክ ቅዱስ ገብርኤል ሆይ ሰላም እንልሃለን። የኤልሳቤጥ ልጅ ዮሐንስ ከተጸነሰ በኋላ ለዳዊት ልጅ ልዩ ምስራች ትነግር ዘንድ ወደ ገሊላ ምድር የተላክ ገብርኤል ሆይ ሰላም እንልሃለን። ገብርኤል ሆይ ሰላም ላንተ ይሁንና ድንግል ማርያምን ቃልህ ሰላም ላንቺ ይሁን ባላት ጊዜ ከስጋዋ ስጋ ከነፍሷ ነፍስ ነስቶ ያን ጊዜ መለኮት ከሷ ሰው ሆነ። ቅዱስ ገብርኤል ሆይ ሰላም ላንተ ይሁን። ድንግል ማርያምን ተፈሲ ደስ ይበልሽ ባልካት ጊዜ መንፈስ ቅዱስ ስጋዋን አነጻ፣ የሉል ኃይል ጋረዳት። ድንግል ማርያምና ሕፃኑ ልጇ ኢየሱስ ክርስቶስ ካሉበት ምድረ ይሁዳ እስኪደርሱ ድረስ 70 ሰገልን በኮከብ ምልክት የመራሃቸው ገብርኤል ሆይ ሰላም እንልሃለን። በእግዚአብሔር ልጅ ተመስለ በእሳቱ ጉድጓድ በመገኘት ለአናንያና የእሳቱ ነበልባል እንደ ውርጭ ያቀዘቀስከው ቅዱስ ገብርኤል ሆይ ሰላም እንልሃለን። ገብርኤል ሆይ ለድንግል ደስታን በተመላ ቃል ሰላም ባልካት ጊዜ መለኮት ከስጋዋ ስጋ ከነፍሷ ነፍስ ነስቶ ሰው ሆነ። ስለዚህ ምሕረትንና ፍርድን ታሰጠናለህና በማለት እየተቀኘሁና እየተቃኘን ንጹሕ ዝማሬን እየዘመርኩና እየዘመርን ሰላም እንልህ ዘንድ አቤቱ ተገልጽልን። ከነድ እሳት ለተፈጠርክ ቅዱስ ገብርኤል ሆይ ሰላም እንልሃለን። የብርሃን ራስ ወርቅ የተቀዳጀህ ቅዱስ ገብርኤል ሆይ ሰላም እንልሃለን። የአሸናፊና የኃያል መልአክ ቅዱስ ገብርኤል ሆይ ሰላም እንልሃለን። ቀሊለ ክንፍ ቅዱስ ገብርኤል ሆይ ሰላም እንልሃለን። ከፍጹም ጥፋት እንድን ዘንድ በክንፍህ ጋርደን። ወደ ድንግል የተላክ ቅዱስ ገብርኤል ሆይ ሰላም ላንተ ይሁን። የደስታ ምስራች ተናጋሪ ቅዱስ ገብርኤል ሆይ ሰላም ላንተ ይሁን። ነበልባላዊ ኦፈ ሰማይ ሆይ ሰላም ላንተ ይሁን። ደስታን አብሳሪ ሆይ ሰላም ላንተ ይሁን።
የአካላዊ ቃልን የመጸነስ ብስራት በማኅፀነ ማርያም ላሳደርክ ሰላም ላንተ ይሁን። በመልአከ ሞት ከመውደቅ የምትታደግ ኃያል ቅዱስ ገብርኤል ሆይ ሰላም ላንተ ይሁን። አማላጅነትህን በመታመን ተስፋ እናደርጋለንና በመዓልትም በሌሊትም አንተ ጠብቀን። አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ድርሳነ ዘቅዱስ ገብርኤል ሊቀ መላእክት መድህንኤል ሕያውታኤል አውካኤል ተርቡታኤል ግኤል ዝኤል ቡኤል እሎንተ ቃላተ ዘነገሮ እግዚአብሔር ለቅዱስ ገብርኤል ሊቀ መላእክት አመ ተጻብኦ ለዲያብሎስ ወአመ አብሰራ ለቅድስት ድንግል ማርያም ከመ ይትደንግጽ እምቃሉ ማህያዊ ከመሃ አድህነነ እምድንጋጼ መዓልት ወለሊተ ሊተ ለማህበረ የቅዱሳን ዝክር ሰላም ለከ ገብርኤል ሀበ ድንግል ተፈናዊ ሰላም ለከ ገብርኤል ብስራታዊ ሰላም ለከ ጽንስ ቃል አለባዊ ሰላም ለከ ኦፈ ነድ እሳት አርያማዊ ሰላም ለከ ፍስሐ ዜናዊ ሰላም ለከ እምእደ ሞት ቤዛዊ በተአምኖ ንሴፎ ትንባሌ ዚአከ መዓልተ ወለሊተ እቀበነ አንተ ኦ አምላከ ቅዱስ ገብርኤል እቀበነ ዋደነነ መከራ ስጋ ወነፍስ ሊተ ለማህበረነ ማህበረ ሥላሴ ለማህበረነ የቅዱሳን ዝክር ተራዳነ ይቅርበለን። አብሳሬ ትስብእት ቅዱስ ገብርኤል መልካም ዜናን ማብሰር ክፍልህ ነውና መልካሙን የምስራችን አብስረን። ቅዱስ ገብርኤል ሆይ እራራልን። ቅዱስ ገብርኤል ሆይ ስራችንን ባርክልን። ቅዱስ ገብርኤል ሆይ ቤተሰባችንን ባርክልን። ቅዱስ ገብርኤል ሆይ ሀገራችንን ባርክልን። ቅዱስ ገብርኤል ሆይ ዓለማችንን ባርክልን። ሊቀ መላእክት ቅዱስ ገብርኤል ሆይ እድል ፈንታችንን ከመልካም ስራና ከመልካም ፍጥረት ጋር አድርግልን። ሊቀ መላእክት ቅዱስ ገብርኤል ሆይ አንደበቴንና ስራዬን ከስህተትና ከበደል ጠብቅልን። ሊቀ መላእክት ቅዱስ ገብርኤል ሆይ እድሌን ባርክልኝ። ሊቀ መላእክት ቅዱስ ገብርኤል ሆይ ከአስመሳይና ከአሉባልተኛ ሰዎች በክንፍህ ከልለኝ። ሊቀ መላእክት ቅዱስ ገብርኤል ሆይ ከመቅሰፍና ከነጣቂ አውሬ ጠብቀኝ። ሊቀ መላእክት ቅዱስ ገብርኤል ሆይ በተሰጠህ ታላቅ ክቡር በዚህ ዓለም የተሰጠን ኑሮ ባርከ ሰማያዊት ኢየሩሳሌምን እንወርስ ዘንድ ቃል ኪዳንህን አይለየን። አሜን። ያቀረብነውን ጸሎት ልመናችን እግዚአብሔር ይቀበለን። ስናነብ የጎደሉን የነጠበውን በአፈ መላእክት አሟልቶ አቃንቶ እግዚአብሔር ሞልቶ ይቀበለን፣ ይቅር ይበለን፣ ይማረን፣ ይዘከረን። ለሀገራችን ሰላሙን፣ ፍቅሩን፣ አንድነቱን እግዚአብሔር ይመልስልን። ለታመሙት ፈውስ፣ ለታሰሩት መፈታትን እግዚአብሔር ይላክልን። በአንድነት ሆነን ቅዱስ የሆነውን ስሙን አባታችን ሆይ እንበል። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችን ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታንና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን አሜን። የአምላካችን ስም የተመሰገነ። የተወደዳችሁና የተከበራችሁ የቅዱሳን ዝክር ተከታታዮች ይህን ቪዲዮ ሸርና ላይክ በማድረግ አገልግሎቱን እንድታፋጥኑልን በቅዱስ ገብርኤል ስም ይዣችኋለሁ። ከዚህም ባሻገር ደግሞ አገልግሎት የጋራ ስለሆነ ሁላችንም ይህንን የዩቲዩብ ቻናል ሰብስክራይብ በማድረግ በተለያየ ነገር ሁሉ በመርዳት
የበጎ ፈቃደኝነታችሁን እንድትፈጽሙ ላሳስባችሁ እወዳለሁ። ከዚህ በመቀጠል ደግሞ ስንክሳር ዘወርኀ ጥቅምት 19 ቀን የሚነበበውን በስላሴ ስም አነባለሁ። እግዚአብሔር ለኔ ማንበብን ስልጣኑን ይስጠኝ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ጥቅምት 19 በዚህ ቀን በከሃዲው ዲዮቅልጥያኖስ ዘመን ቅዱስ በርተለሜዎስና ሚስቱ በሰማዕትነት አረፉ። እሊህ ቅዱሳን የግብፅ ምዕራብ ከሆነ ፍዩም ከሚባል አገር ናቸው። ክርስቲያኖችም እንደመሆኑ በመኮንኑ ዘንድ ወነጀሏቸው። መኮንኑም ልኮ አስቀረባቸውና ስለ ሃይማኖት ጠየቃቸው። እነሱም ክብር ይግባውና በጌታችን ኢየሱስ ክርስቶስ በፊቱም ታመኑ። መኮንኑም ጥልቅ ጉድጓድ እንዲቆፍሩላቸው በዚያም እንዲጨምሯቸውና በሕይወታቸው እንዲደፍኑባቸው አዘዘ። መኮንኑም እንዳዘዛ አደረጉባቸው። በዚህም ምስክርነታቸውን ፈጽመው የሰማዕትነትን አክሊል በመንግሥተ ሰማያት ተቀበሉ። ለእግዚአብሔር ምስጋና ይሁን። እኛንም በሰማዕታቱ ጸሎት ይማረን። በረከታቸው በእውነት ከኔ ከኃጥኡና ከእናንተ ከሁላችን ሕዝበ ክርስቲያን ጸንቶ ለዘላለሙ ይኑር አሜን። በዚች ቀን ስለ ጳውሎስ ሳምሳጢ በአንጾኪያ አገር የቤተ ክርስቲያን የአንድነት ስብሰባ ተደረገ። ይህ ጳውሎስም ከአንጾኪያ አገሮች በአንዲቱ አገር ኤጲስቆጶስነት በተሾመ ጊዜ ክፉ ዘርን ሰይጣን በልቡ ውስጥ ዘራበት። አካላዊ ቃልን አካል እንደሌለ የክርስቶስም ጥንት መገኛው ከማርያም እንደሆነ እነርሱም ዓለምን ያዳነበት ዘንድ እግዚአብሔር የፈጠረው እንደሆነ ከመለኮት ጋር ያልተዋሃደ በላዩ ወርዶ በእግዚአብሔር ፈቃድ አደረበት እንጂ ብሎ የሚያምን ሆነ። በወልድም ቢሆን በመንፈስ ቅዱስ ቢሆን የሚያምንም አልሆነም። ስለዚህ ኤጲስቆጶሳት አንድነት ተሰበሰቡ። የእስክንድርያ አባ ዲዮናስዮስ፣ የሮሜ አባ ዲዮናስዮስ እሊህም ሊቃነ ጳጳሳት ስለ እርጅናቸው ከዚህ ደርሰው ከእርሳቸው ጋር ሊሰበሰቡ አልቻሉ። ነገር ግን መልእክት ጻፉ። የእስክንድርያ ሊቀ ጳጳሳት አባ ዲዮናስም እንዲህ የሚል መልእክትን ጻፉ። የእግዚአብሔር ልጁም ቃሉም የሆነ ክርስቶስ በመለኮቱም ከእርሱ ጋር ትክክል የሆነ እርሱም ከሦስቱ አካላት አንዱ ወልድ ስለኛ ከእመቤታችን ከቅድስት ድንግል ማርያም ያለ ዘር ሥጋችንን ነፍሳችንን ነስቶ ፍጹም ሰው የሆነ በመለኮቱ ከአብ ከመንፈስ ቅዱስ ጋር ትክክል ሲሆን እንደኛ ፍጹም ሰው ሆኗል። ከተዋሂዶም በኋላ ያለመለየትና ያለመቀላቀል ሁለቱ ባሕርያት አንድ ሆነዋል። ከብሉይና ከአዲስ መጻሕፍት ምስክሮች ጥቅሶ እያስረዳ ጽፎ ይችንም መልእክት ከሁለት ምሁራን ቀሳውስት ጋር ላከ። በዚያም ጊዜ 13ቱ ኤጲስቆጶሳትና እሊህም ሁለቱ ቀሳውስት ጉባኤ አድርገው ይህን ጳውሊ ሳምሳጢን አቅርበው የአባ ዲዮናስን መልእክት በፊቱ አነበቡ። ዳግመኛም ክርስቶስ የእግዚአብሔር ልጅ ቃሉም የሆነ ጌትነቱም ነጸብራቅ ነው የሚለውን የሐዋርያ ጳውሎስን ቃል በመጥቀስ እርሱ ከአብ ከመንፈስ ቅዱስ ጋር በትክክልነት እንደሚኖር አስረዱት። እርሱን ቃላቸውን አልተቀበለም። ከዚህ በኋላ በእርሱ ትምህርት የሚያምኑትን ሁሉ አውግዘው ከምእመናን ላይ ለይተው አሳደዱት። ለምእመናንም ሥርዓትን ሰሩ። ለእግዚአብሔር ምስጋና ይሁን። እኛንም በጸሎታቸው ከስህተት ይጠብቀን፣ በረከታቸው ትደርብን ለዘላለሙ አሜን።
ያለ ሐሰት። በዚች ቀን የጸይለም አገር የከበረ አባት ዮሐንስ አረፈ። የዚህም ቅዱስ ወላጆች ከሀገሩ ታላላቆች ወገን ናቸው። የአባቱም ስም አብርሃም የእናቱም ስም ሳራ ነው። እነርሱም ልጆች ስለሌላቸው ብዙ ዘመን ወደ እግዚአብሔር እየለመኑ ኖሩ። በአንዲት ዕለት 2 መነኮሳት ወደ እነርሱ እንግድነት መጡ። እነሱም በክብር ተቀብለው አሳደሯቸው። እሊህ መነኮሳት አብርሃምን ልጅ የለህምን አሉት። እርሱም እንባውን እያፈሰሰ አባቶቼ ልጅ የለኝም፣ አሁንማ እኔ አረጀሁ፣ የሚስቴም የልጅነቷ ወራት አለፈ ብሎ መለሰላቸው። እሊህ መነኮሳትም ስለ እርሳቸው ጸለዩላቸው፣ ባርከዋቸው ጎዳናቸውን ተጓዙ። ከጥቂትም ቀን በኋላ ሳራ ጸነሰች፣ ደስ የሚያሰኝ ልጅንም ወለደች። ስሙንም ዮሐንስ ብለው ሰየሙት። በእርሱም ደስ አላቸው። የቤተ ክርስቲያንም ትምህርትን እያስተማሩ አሳደጉት። 17 ዓመት በሆነው ጊዜ ወደ መምህሩ ቤት መነኮሳት መጡ። ዮሐንስም ከእርሳቸው ጋር እንዲወስዱት ለመናቸው። እነርሱም አባትህን እንፈራለንና እኛን ወስድህም አሉት። መነኮሳቱም ወደ ቦታቸው እየሄዱ ሳሉ ወደ መረጠው ጎዳና ይመራው ዘንድ ዮሐንስን ተነስቶ ወደ እግዚአብሔር ጸለየ። ከመምህሩም ቤት ወጥቶ ሊደርስባቸው ወዶ መነኮሳቱን በኋላቸው ተከተላቸው። ወደ ታላቅ ወንዝም ደረሰ። ብቻውንም መሻገር ፈርቶ ቆመ። ከዚያም ሳለ አረቦች ከግመሎቻቸው ጋር መጡ። ያሻግሩት ዘንድ ለመናቸው። እነርሱም ከእርሳቸው ጋር አሻገሩት። እንውሰድህም ወደ አሉት መነኮሳት ወደ ገዳማቸው በእግዚአብሔር ፍቃድ ደረሰ። ከእርሳቸውም አንዱ አባ ስምዖን የሚባለው ዮሐንስ ወስዶ ደቀ መዝሙሩ አድርጎ ከሁለቱ ደቀ መዝሙርቱ ጋር አኖረው። አባ ስምዖን የሚሞትበት ጊዜ እንደቀረበ ባወቀ ጊዜ ልጆቹን ጠርቶ ከሞትኩ በኋላ በእናንተ ላይ የሚሆነውን እግዚአብሔር ያሳየኝን እነግራችሁ ዘንድ ልጆቼ ኑ አላቸውና ከእናንተ አንዱን ጅብ ነጥቆ ይወስደዋል፣ ሁለተኛውም ወደ ዓለም ተመልሶ ይባክናል፣ የሦስተኛውም ግን ዜናው በዓለም ሁሉ ይሰማል አላቸው። ከዚህ በኋላ አረጋዊው ስምዖን ወደ ዮሐንስ ተመልክቶ ልጄ ሆይ በክርስቶስ ፍቅር ጽና፣ ለብዙዎች አባት ልትሆን እርሱ መርጦሃል አለው። አባ ስምዖንም ካረፈ በኋላ በሦስተኛው ቀን አንዱ ረድእ ወደ ዓለም ተመልሶ ሚስት አገባ። ሁለተኛውም ወዴት እንደደረሰ አልታወቀም። አባ ዮሐንስ ብቻውን ቀረ፣ ፈጽሞ አዘነ። በልቡ እንዲህ አለ፣ የጓደኞቼን ወሬ እጠይቅ ዘንድ ከገዳም ወጥቼ ልወረድ። ይህንንም ብሎ ከገዳሙ ወጥቶ ሊወርድ የጸይልም ወታደር ጦረኛ ተቀበሉት። ደም ግባታቸው ከሚያምር ከሁለት ሴቶች ጋር አስረው ወሰዱት። በጉዞም ላይ እያሉ ለእንስሶቻቸውና ለራሳቸው የሚጠጡት ውሃ አጡ። አባ ዮሐንስ ከዚህ በረሃ ውስጥ ፈጣሪዬን ውሃን ቢያወጣላችሁ ትለቁኛላችሁን አላቸው። አዎን አሉት። በዚያን ጊዜ አባ ዮሐንስ በስመ አብ ወወልድ ወመንፈስ ቅዱስ ብሎ በምድር ላይ አማተበ። ውሃም ፈለቆላቸው ጠጥተው ረኩ። የከበረ ዮሐንስ ቃል ኪዳን እንደገባችሁልኝ አሰናብቱኝ አላቸው። እነሱ እንዳንተ ያለ አናገኝምና ከቶ አንለቀህም አሉት። ይህን ብለው ወደ አገራቸው ወደ ጸይለም አደረሱት። በዚያን ወራት በጸይለም አገር ታላቅ መቅሰፍት ወረደ። የአባ ዮሐንስ ጌታው ከቤተሰቦቹ ሁሉና ከልጆቹ ጋር ሞተ። ሚስቱም ከአንዲት ልጇ ጋር ብቻዋን ቀረች። የጌታው ሚስት ቅዱስ ዮሐንስን መሰሪ እንደሆነ አሰበች። በማደሪያው ውስጥ እያለ ሊያቃጥሉት እሳት ለቀቁበት። እግዚአብሔር ከእሳት ውስጥ በደህና አወጣው። የጸይልም ሰዎች ይህን ድንቅ ተአምር አይተው ሴቶችም ወንዶችም በጌታችን አምነው በእጆቹ ተጠመቁ።
ከዚህም ተነስተው ወደ ሌላ አገር ሄደ። የአገር ሰዎች ዛፎችን ሲያመልኩ አገኟቸው። እርሱም ከክደታቸው እንዲመለሱ አስተማራቸው። ባልተመለሱ ጊዜ ምሳር ይዞ በሌሊት ወደ ዛፎች መካከል ገብቶ ክብር ይግባውና ወደ እግዚአብሔር ጸለየ። ምሳሩንም አንስቶ በአብ በወልድ በመንፈስ ቅዱስ ስም እቆርጣቸዋለሁ አለ። ወዲያውኑም በአንዲት ምት 10,000 ዛፎች ወደቁ። የሀገር ሰዎች ይህን ድንቅ ተአምር አይተው ክብር ይግባውና በጌታችን ኢየሱስ ክርስቶስ አመኑ። ሁሉም ከሴቶችና ከልጆች ጋራም ተጠመቁ። ከዚህ ዳግመኛም ወደ ሌላ አገር ሄደ። ሰዎችንም እሳትንም ሲያመልኩ አገኛቸው። እነሱም ይህን ድንቁርናቸውን ይተው ዘንድ አስተማራቸው፣ ገሰጻቸው። እነርሱም በእርሱ ላይ ተቆጥተው ከእሳት ጨመሩት። እነርሱም በደህና ወጣ። 3 ጊዜ ጨምረውት በደህና ወጣ። ውሃዎቹንም ደም አደረገባቸው። የሚጠጡትንም አጥተው በተጨነቁ ጊዜ ክብር ይግባውና በጌታችን ኢየሱስ ሁሉም አመኑ። 400,000 ሰዎች በእጁ ተጠመቁ። ቤተ ክርስቲያን ሰራላቸው። አስተምሮም በቀናች ሃይማኖትን አጸናቸው። ቁጥር የሌላቸው ድንቆች ተአምራቶችን አደረገ። እግዚአብሔር አገልግሎ በሰላምም በፍቅርም ደግሞ አረፈ። የዚህ ጻድቅ ጸሎት ሁላችንንም ትማረን። በዚች ቀን ዳግመኛም እንደ በግ ሊታረዱ ለመጥራን ጻድቃን መታሰቢያቸው ነው። ደግሞ የኢትዮጵያ ንጉሥ ይምርሃነ ክርስቶስ መታሰቢያ ነው። እሊህም የመጥራ ጻድቃን እስከ ዛሬ ቆዳቸው ከስጋቸው አልተለያየም፣ መገንዛቸውም አላረጀም። በረከታቸውም ከኔና ከናንተ ከሁላችን ሕዝበ ክርስቲያን ላይ ጸንቶ ለዘላለሙ ይኑር አሜን። ያለ ሐሰት ያቀረብነውን ጸሎት ልመናችንን እግዚአብሔር ይቀበለን፣ በቅዱሳኑ ይማረን፣ ቅዱሳኑን በረከት ያሳትፈን። ስናነብ የጎደለውን የነጠበውን በአፈ መላእክት ሞልቶ ይቀበለን። እንደ ቸርነቱ ነው እንጂ እንደኛ ኃጢአት ብዛት አይሆን። ሀገራችንም ሰላሙን፣ ፍቅሩን፣ አንድነቱን እግዚአብሔር ይመልስልን። ለታመሙት ፈውስ፣ ለታሰሩት መፈታትን እግዚአብሔር ይልክልን ዘንድ በአንድነቱ ነን። ቅዱስ የሆነውን እንበል አቡነ ዘበሰማያት እንበል አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለ ዕለተነ ሀበነ ዮም ህድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንህድግ ለዘአበሰ ለነ ኢታብአነ እግዚኦ ውስተ መንሱት አላ አድኅነነ ወበልሐነ እምኩሉ ኩይስ መዚአከ ይእቲ መንግሥት ኃይል ወስብሐት ለዓለመ ዓለም። በሰላመ ቅዱስ ገብርኤል መልአክ ኦ እግዝእትየ ማርያም ሰላም ለኪ ድንግል በህሊናኪ ወድንግል በስጋኪ እመ እግዚአብሔር ጸባኦት ሰላም ለኪ ብርክት አምቲ እማንስት ወብርክ ፍሬ ከርስኪ ተፈስሒ ፍስሕት ኦ ምልዕተ ጸጋ እግዚአብሔር ምስሌኪ ሰአሊ ወጸሊ ሀበ ፍቁር ወልድኪ ኢየሱስ ክርስቶስ ከመ ይስረይ ለነ ኃጣውኢነ አሜን አሜን። የአምላካችን ስም የተመሰገነ ይሁን። ያቀረብነውን ጸሎት ልመናችን እግዚአብሔር ይቀበለን። ስናነብ የጎደለውን የነጠበውን እግዚአብሔር ሞልቶ ይቀበለን። የተወደዳችሁና የተከበራችሁ የቅዱሳን ዝክር ተከታታዮች ሁላችሁም በያላችሁበት ፍጹም በሆነው በክርስቶስ ሰላምታ ደግሜ ሰላም ልላችሁ እወዳለሁ። ይህንን ድምፅ ምስል የምትከታተሉ አሁንም ሼር ላይክ እያደረጋችሁ ለምእመናን አድርሷቸው። ላይክ ማድረግ ዩቲዩብ ሼር ያደርግልናል። እንደዚሁም ደግሞ ሼር ብታደርጉት ብዙሃን ነፍሳት ይድኑበታል። እየተመገቡ ነው የሚገኙት። ዛሬ ግድፍት ቀን ነው፣ ግን ያው በሽሮ ነው ያገኘ ነው። ሁሉ ሲጾሙ ከርመው በዚህ ነው እየተመገቡ ነው። በዚህ ውስጥ ነው የሚስተናገደው። የሚያስፈልገውን በሙሉ የሚያገኘው ከቤተ እግዚአብሔር ነው እና በረከት መቅመስ ይችላል። ለዛ ነው የእግዚአብሔር ቤት የተባለው። ሁሉም ጌታ አግኝቶበት የሚሄድበት ቤት ነው። ቤተ እግዚአብሔር ይባላል። በረከት ቅመሱ፣ አረፍ በሉ ነው። እጅግ አድርጌ ማሳሰብ መወደው ይሄን ነው። ስለ ቅዱስ ገብርኤል ብላችሁ እንደምትልኩ በጣም ተስፋ አደርጋለሁ። በኢትዮጵያ ንግድ ባንክ ቀጥታ መላክ ለምትፈልጉ እዚህ ጋር ባለው ቁጥር ላኩ።
እንደዚሁም ደግሞ አሜሪካና ወደ ካናዳ አካባቢ ያላችሁ በዜል ቁጥር መላክ ለምትፈልጉ እንደዚሁም የዜል ቁጥራችን እዚህ ጋር አስቀምጠናል። ካሻፕም ለምትፈልጉ የካሻፕ ቁጥር እዚህ ጋር እንደምትፈልጉት አለ። እንደዚሁም ፔይፓል በፔይፓል መላክ ለምትፈልጉ በሁሉም መልኩ አለላችሁ። እንግዲህ የምትችሉትን ያክል እየላካችሁ የላካችሁትን የብር መጠን በዋትስአፕ ቁጥሬ 004177977462 ደረሰኞቻችሁን እየላካችሁ እንግዲህ እናመሰግናችኋለን ማለት ነው። ክብር ያደለልን። በጣም እናመሰግናለን። በስመ አብ በወልድ በመንፈስ ቅዱስ ዋህድ አምላክ አሜን። እንደምን አደራችሁ፣ እንደምን ዋላችሁ፣ እንደምን አመሻችሁ፣ እንደ ሰዓት አቆጣጠራችሁ። እኔ እግዚአብሔር ይመስገን ለች ሰዓት ለባርክ ቅዱስ ለሰጠን ለእግዚአብሔር የተመሰገነ ይሁን። እኔ ለመመሰከር ነው የመጣው። እኔ ስሜ ዓመተ ብርሃን ይባላለሁ። ያለሁበት ኩዌት ነኝ። መከታተል ከጀመርኩ 2 ዓመት ሞልተኛል። ያው አንዳንዴ ገባ ወጣ ይላል ትንሽ እንጂ 2 ዓመት ሞልተኛል ማለት ነው። ያገኘው በዩቲዩብ ላይ ነው። እኔ የሚመሰክረው ለቅዱስ ሚካኤል፣ ለመጥምቀ ዮሐንስ፣ ለማርቆስ እኔ የሚመሰክረው ማለት ነው። ቅዱስ ሚካኤል ያደረገልኝ ልጄ የ2 ዓመት የ3 ዓመት ልጅ ነበረች እና እኔ ወደዚህ ሀገር ሲመጣ አሟት ነበረ። ልክ በ3 ወር ሲመራኝ ማለት ነው። ከዛ ሲያማት ሕክምና ሲደርስ ኮላሊት በሽታ ነው ጠጠር አላት ምናምን ተባለች። የ3 ዓመት ናት። ከዛ እኔ ደግሞ እንደዛ ብለ ሲነግረኝ በጣም አልቅሼ ቅዱስ ሚካኤል ነገርኩ። ቅዱስ ሚካኤል አባቴ ደግሞ ልጄን ማርልኝ ብዬ ለቅዱስ ሚካኤል ስለት ገባሁ ማለት ነው። ከዛ ሳይወል ሳያድር ምንም ሳትወል ልጄን ተሻላት ማለት ነው። ምንም የላትም ደህና ናት ተባልኩ ማለት ነው። እዛ ላይ የተመሰገነ ለልጆች መስገንልን። በድጋሚ ደግሞ ባለቤቴ ከቤተሰብ ጋር ሁሌ ይጣላል። ልክ ዓመት በዓል ሲመጣ እንደዚህ ይጣላል እና ቤተሰብ ሊያስታርቅ ሲል ምንም አይታረቅም። ከዛ እኔ ደግሞ ለቅዱስ ሚካኤል አባቴ ልቦናውን አራራለትና አስታርቅል ሲል ራሱ ሰተት ብሎ ሄዶ ይታረቃል ከቤተሰብ ጋር። ግን ጎረቤት ላይ ሲያስታርቁ ቤተሰብ ምናምን መጥቶ ሲያስታርቅ አይታረቅም፣ ይደበቃል። እና እኔ እንደዚህ ብዬ ቅዱስ ሚካኤልን ሲነግረው ልቦናውን አራራ ራስን አስታርቅልን ሲል ቅዱስ ሚካኤልን ነግረዋለሁ። ቅዱስ ሚካኤልን ያስታርቅልኛል ማለት ነው። በሁለተኛ ደግሞ 3ኛ ደግሞ የባለቤት ወንድምን እንደዚህ ለ5 ዓመት ማመላታ ተጣልቶ ከቤት ወጥቶ ምንም ሰላም አይባል ምንም አይባል በቃ ወጥቷል። 5 ዓመት ሞልተዋል ማለት ነው። ቤተሰብ ጎረቤት መጥቶ ሽማግሌ መጥቶ ሊያስታጥር በቃ ሞሎ ቤት ውስጥ አይገባም። በቃ ትተዋል። ቤት ውስጥ እነሱ አይገባም ማለት ነው። ከዛ አጋጣሚ ለእረፍት ይርክና ቅዱስ ሚካኤል አባቴ ልቦናን አራራልን ብዬ ስዕል አድኖ ይዤ ወደ ቤት ሄጄ ላስታረቃችሁ ነው ምናምን ሲል አይ ስንት ሽማግሌ እንቦ ብሎ የተደበቀ ሰውዬ ለአንቺ እንዴት ብለሽ ይልሻል ምናምን አለኝና እስከ እግዚአብሔር ያውቃል ምናምን ብዬ ስዕል አድኖ ይዤ ወደ ቤት ሄጄ ሲጠይቀው እሺ ይታረቃሉ አለኝ። እሺ ብሎ ከቤተሰብ ጋር 5 ዓመት ማመላታ ሳይታረቅ በቅዱስ ሚካኤል ኃይል ታረቅልን ማለት ነው። እልል ብላችሁ አመስግንልን። ቅዱስ ዮሐንስ ደግሞ ያደረገልኝ በጣም ከሰው ጋር ሲጣላ በጣም ይቀየም ነበረ። በቃ ማን እኔ በጣም ይቀየም ነበር ማለት ነው። ቅዱስ ሚካኤል ቅዱስ መጥምቀ ዮሐንስ አባቴ ይሄን ከላይ ላይ ያለ አርቅልን፣ ይሄ ከላይ መንፈስ ያለን አርቅልንና ይሄን ክፋቴን አርቀን በቃ ሮሮ አድርግልኝ በቃ ልቦና ያለ ንጹህ አድርገኝ ብዬ ለሱን አመሰክርልሃለሁ በዝክር ቅዱሳን ብዬ ተናገርኩ ማለት ነው። ከዛ ምንም ሳይል ወዲያ ምን ከጓደኛ ጋር እንደታረቁ በቃ ወዲያውን ከወደ ላይ ቂም ይዞ የነበርኩ በአንድ የለቀቀብኝ ማለት ነው። እግዚአብሔር የተመሰገነ ይሁን። ያው ለመመሰከር ትንሽ ዘንግቻለሁ ማለት ነው። ይቅርታ አድርግልኝ። ያው ነገ ከጧት ነገ ከነገ እያልኩ ዘንግቼ ወደ ኋላ ብያለሁ። ይቅርታ ለመጥምቅ ዮሐንስ አባቴ እያደረገልኝ ብዙ አድርግልኛል ማለት ነው። አሁን ደግሞ በጣም ያመኝ ነበር። እሳት እንደ እሳት ሰውነት እያቃጠለኝ ነበር። በቃ መስራት የስራ ሲል በቶሎ ብሎ ያለበኛል፣ ያተኩሰኛል፣ ትኩሳት ይለቅብኝ ነበር እና በመጥምቅ ዮሐንስ ጠበሉን አንተ መምህራችን እንዳልክ
በሃይላንድ እያስቀመጥኩ ጠዋት ጠዋት የተጠመቁ በመጥምቀ ዮሐንስ አባቴ በማርቆስ አባቴ ይመሰክርላለሁ ብዬ ሁል ቀን ሲጠመቅ ያው ትኩሳት የነበረ ጠፋልን ማለት ነው። እና ሳልመሰክር ቀረው። በቃ ምን እንዲሆን አላውቅም እመሰክራለሁ ይላልና እሺ ብዬ በቃ በዛ ትምህርትን ብዙ ትንሽ የለኝና ቁጥር ስልክ ወደዚህ ለማሳለፍ እንትን ስል በቃ ወደ ኋላ እያለ አዘናጋብኝና እዛ ላይ ደግሞ ትንሽ ቆያው ማለት ነው ከይቅርታ ጋር። ከዛ አሁን ደግሞ ትኩሳት ነገር ጀመረብኝ ማለት ነው። አሁንም እግዚአብሔር የተመሰገነ እየተጠመኩኝ ነኝ። አሁን ግን እልል ብላችሁ አመስግኑልን እህት ወንድሞቼ። እንዲህ መምህራችን እድሜና ጤና ይስጥ፣ መብርሃን ትጠብቅልን፣ ቤተሰብን ትጠብቅልን፣ ያሰብከውን ቤቴን ትጠብቅልን፣ ያሰብከውን እግዚአብሔርን ያሳካል። ወንድማችን እኔ ይቅርታ አማርኛ ብዙ አልችልም፣ ከይቅርታ ጋር ያው ቻልኩበት እኔ የሚመሰክር ማለት ነውና በእድሜ በጸጋ ይጠብቅልን መምህራችን፣ ክፉውን አያሳየ መምህራችን፣ ቤተሰብን ልጆችን እድሜና ጤና ይስጥ ይላለው። ከይቅርታ ጋር ሊከርደና በዛላችሁ በጸሎታችሁ አስቡኝ። አመተራን ብላችሁ እንደገና በድጋሚ ተመልሼ እመጣለሁ። ዳና ዶርልን